እሺ እሺ ልደሻ እሺ ቀጥል። እሺ መጀመሪያ ያሬዶ ይቅርታ መሀል ላይ ከገባሁብህ ጀስት እንትን ለማለት ችግር ነው የለውም ያለው። ልደትዬ። እሺ እኔ ማሳየው የሙሉ ወንጌልን ነው እና አንድ የቪዲዮ ልክፈትና ካሜራ ላዙር። ይህ ላፕቶፕ እንትኑ ከታየ ተዘጋጅ ሊዘጋው እንግዲህ ስለሚችል ለመፈትፈት እንዲህ መሀል ያደርጋል። ላይ ከወደቅም ተዘጋጅ። አይ አርቄው ነው እንግዲህ ሁላችሁም እዚህ ጋር ያላችሁት ሰዎች እንድትመለከቱ የሚፈልገው ይሄ ሙሉ ወንጌል አማኞች ቤተክርስቲያን መሰረታዊ የክርስትና ትምህርትና ትምህርት የማስተማሪያ መመሪያ ነው። መሰረታዊ የምን የክርስትና ትምህርት ማስተማሪያ ነው። ጋይስ አሁን ፎከስ እንድታደርጉ የምፈልገው ነገር አሁን የምናሳያችሁ እስካሁን ያያችሁት መጽሐፍ ቅዱሱና ሐዋርያት የጌታ ስጋና ደም እውነተኛ እንደሆነ በዛም ደግሞ የምናገኘው ጸጋ የልጅነት ጸጋ የኃጢአት ስርየትን እንደምናገኝ ከመጽሐፍ ቅዱስ ተመልክተናል። ከዛ ደግሞ ጋዲ ምን አደረገ? ከቤተ ክርስቲያን አባቶች ሊያውም በጣም ኤርሊስት ቸርች ፋዘርስ ደሞስት ኤርሊስት የሆኑት ኢግናቴስ ኦፍ አንቲዮክ ሐዋርያን አቡ ከምንለው ከሱ እንደገና ደግሞ ከሐዋርያት ደቀ መዝሙር የሆነውን ደግሞ ከኢራኔስ አሳይቶናል። መጨረሻ ላይ ደግሞ ከማን አሳይቶናል? ደግሞ የኢየሩሳሌሙን ቄርሎስ አሳይተናል። በአጭሩ የማታገኙት ነገር ቢኖር በቸርች ሂስትሪ ውስጥ የጌታ ስጋና ደም እውነተኛ አይደለም ብሎ ያስተማረ እውነተኛ የቤተክርስቲያን አባት ከሚባሉት ውስጥ አታገኙ። በወጥነት ካስተማሩት ትምህርት ውስጥ ማለት የቤተክርስቲያን አባቶች የጌታ ስጋና ደም እውነተኛ እንደሆነ የዘላለም ሕይወት እንደሚሰጥና እንደውም ቅዱስ ኢግናጢዮስ ሜዲሲን ፎር ኢሞርታሊቲ ብሎ ነው። ኢንኮራፕተብል ያልሆነ ምግብ ነው። በጣም ደግሞ ኮራፕሽንን የሚያጠፋ ኮራፕት የሆነውን ቦዲ ኢንኮራፕተብል የሚያደርግ ምግብ ነው፣ የእግዚአብሔር ምግብ ነው ብሎ ነው ክሊርሊ የሚያስቀምጠው። ይኸው አለኝ እኔ መጽሐፉ ቅድም ጋር ያሰደሰብን ኤፒስትል ኦፍ ኢግናቲየስ ብሎ እዚህ ላይ ካለውን ያሳያችሁ ጋር ክሊርሊ አባቶች በዛ ላይ ጽድት ያለ ትምህርት ነው ያላቸው። ኦኬ መጽሐፍ ቅዱሱ በሚገባ የኃጢአት ስርየት እንደሚሰጥ ካስተማረ አባቶች በወጥነት ሳይፎርሹ እውነተኛ የጌታ ስጋና ደም ነው ካሉ ሙሉ ወንጌልስ ምን ትላለች? መመሳሰል ይኖርባታል ኦር ምን ታደርጋለች የሚለውን እንየው። እንግዲህ ሌትሊ የመጣ ነው ሙሉ ወንጌል በ1906 እንግዲህ አዙዛ ስትሪት ላይ ፔንቴኮስታሎች ናቸው የተጀመረው ከዛ ነው እና እንየው እስኪ በገጽ 203 ላይ ምን እንዳሉ እንመልከት። ትንሽ ደቂቃ ገጹን እስካወጣው ድረስ በዛው ላይ በጥምቀትም ላይ ያላቸውን ማመለካከት በእርግጥ ከዚህ በፊትም አሳይቼዋለሁ። በዛውም ደግሞ ታዩበታላችሁ። እንዲህ ይላል። ያው ይታያችኋል ብዬ ተስፋ ላድርግ። ፎከስ ላድርገው። ይታያል? ላነብላችሁም ይችላል። እንዲህ ይላል። እንደምታዩት ሰዎች በአምልኳቸው ውስጥ ብዙ የተለያዩ ስርዓቶችን ምን ይላሉ? ይደነግጋሉ። ቃሉ ግን የሚያዛቸው ስርዓቶች ብቻ እንዲፈጸሙ ነው ይሉና እነዚህም ስርዓቶች ብቻ ነው የሚላቸው ባይዜ ህይወት ሰጪዎችን ምግብ ማለት ነው የጌታ ስጋ። ከዛ ምን ይላል? እነዚህም የጥምቀትና የጌታ እራት ስርዓት ናቸው፣ ከስርዓት የዘለለ ነገር የላቸውም እያለ ነው። ቀጠል ይልና በስርዓቶቹ ውስጥ አለ የሚገኝ የተለየ ጸጋና በረከት የለም። ምንድን ያለው ቅዱስ ኢግናቲየስ? ሜዲሲን ኦፍ ኢሞርታሊቲ ነው። በቃ የዘላለም ህይወት ሰጪ ነው። ኮራፕት ያደረገው ባዲ ኢንኮራፕተብል የሚሆነው የዘላለም ህይወትን የምታገኘው ጋዲ ቅድም ሲያሳያችሁታል። በመጽሐፍ ቅዱስም የዘላለም ህይወት ይሰጣል። ትልቁ የጌታ ስጋና ደም ጸጋው የሚሰጥ ጸጋ ምን ነው? የዘላለም ህይወት፣ የኃጢአት ስርየት አይደለ? ሙሉ ወንጌል ግን ምን አለች? ምንም የተለየ ጸጋ በረከት የለውም። ፔንቴኮስታሎች ናቸው። ዮሐን ደግሞ የመካነ ኢየሱስን ያሳያቸው። ይሄ ሄሬቲክስ ነው። ኢማጅን ለዘመናት ያልተካደ ትምህርት አባቶች በወጥነት ያስተማሩት ትምህርት መጽሐፍ ቅዱስ ክሊርሊ ብላክ ኤንድ ዋይት ክሊርሊ ያስቀመጠውን ትምህርት እራሳቸው ይመጡና ይክዱታል ማለት ነው። አናቴማ ውጉዝ ሙሉ ወንጌል እያልክ ሁሉ መናገር ትችላለህ። የሚያስወግዝ ነው። ቀጥል አለና ምን አለ? ያም ሆኖ ግን ለጌታ ፍቅርና ትእዛዝ ሲባል ብቻ የሚደረግ ነው። ለኃጢአት ስርየት ለዘላለም ሕይወት ሳይሆን የጌታ ትእዛዝና ፍቅር ስለሆነ ብቻ የሚደረግ ነው እንጂ ምንም አይነት። ስለዚህም ግን ጥምቀት ስርዓት አንድ ጊዜ የሚፈጸም ነው ይልና መጨረሻ ላይ ምን የምትልን ያስቀምጣል? ጥምቀት የኃጢአት ስርየትን እንደማይሰጥ
የኃጢአት ስርየትን እንደማይሰጥና ምንን ያደርጋል? ጨርሶ ኃጢአትን አያጥብም። መጽሐፍ ቅዱስ ፎር ፎርጊቭነስ ኦፍ ሲን ነው የሚለው። እዚህ ጋር ግን ጭራሽ ኃጢአትንም አያጥብም የሚል አስተምሮሃላችሁ። ስለዚህ በጌታ ስጋና ደም ዙሪያ ላይ የሙሉ ወንጌል እምነቷ ምንም አይነት ጸጋ በረከት አንካፈልበትም፣ የኃጢአት ስርየትም የለውም፣ በዛም የሚገኝ ደህንነትም የለም ብላ ነው የምታምነው። በተቃራኒው ግን መጽሐፍ ቅዱሳችን ግን የሚያስተምረው ምንድነው? ያየነው እኛ ለኃጢአት ስርየት እንደሚሆን የዘላለም ሕይወት እንደምናገኝበት ነው። ስለዚህ መካነ ኢየሱስ ሙሉ ወንጌል ከመጽሐፍ ቅዱስ ጋር ከቤተ ክርስቲያን አባቶች ጋር እንደገና ደግሞ ከመካነ ኢየሱስም ጋር ተጋጭታለች። በዚህ ሙሉ ወንጌል ከሶስት ነገር ጋር የተጋጨችው፣ አንድ ከመጽሐፍ ቅዱስ ትምህርትና ከሐዋርያት ትምህርት ጋር ክሊርሊ የዘላለም ሕይወት ይሰጣል ነው የሚለው ትምህርት። ቀጠል አለችና ከቤተ ክርስቲያን አባቶች ከሁሉም ቤተክርስቲያን አባቶች ጋር ሰው ከሁሉም ጋር ይጋጫል። በየዘመኑ ከተነሱት የቤተክርስቲያን አባቶች ጋር ኮምፕሊትሊ ነው የተቃረነችው። ከዛ መጨረሻ ላይ ደግሞ ከጎረቤቷ ከመካነ ኢየሱስ ጭምር ጋር ነው የተቃረነችው። መናፍቃን ናችሁ ስንል የመጀመሪያ ምንፍቅና ነው ትምህርታችሁ ስንል ከጥላቻ ከሆነ ከግለሰብ ሀሳብ ተነስተን አይደለም። ዶክመንታችሁን ስንገልጠውና የቤተክርስቲያን አባቶችን ትምህርት ስንገልጠው የሰማይና የምድር ያህል ልዩነት አለ። አይ ቲንክ ለዛም ይመስለኛል የዛሬ ውይይት ሀፕን እንዳያደርግ የተፈለገው። ምክንያቱም ኤቭሪ ዶክመንት የፕሮቴስታንት የዘላለም ሕይወት እንደማይሰጥ በኋላ ላይ ጊዜ ከሰጣችሁኝ ደግሞ የቃለ ሕይወትን ደግሞ እናያለን። የቃለ ሕይወትም በዚሁ ልክ የጌታ ስጋና ደም ከመታሰቢያ የዘለለ ምንም አይነት ጸጋ በረከት የለውም። የቃሌ ቸርችም ጭምር ማለት ነው መሰረተ ክርስቶስ ምንም የዘላለም ሕይወት የሚሰጥ ነገር የለውም። ከመታሰቢያ የዘለለ የለውም። ቅዱስ ዮሐንስ አፈወርቅስ የዘላለም ሕይወት ይሰጣል። ሐዋርያው ጳውሎስስ የዘላለም ሕይወት ይሰጣል። ዮሐንስ ወንጌላዊ በየወንጌላቱ በየመልእክታቱ በእያንዳንዱ ግን ስንመለከተው ትምህርቱ ክሊል የዘላለም ሕይወት እንደሚሰጥ ነው የምናስተምረው። እና ይሄ መጀመሪያ ምንፍቅና ብትመጡልን ኖሮ ይሄን ነበር ምን ጠይቃችሁ። የቱ ጋር ነው እስኪ ሐዋርያው ቅዱስ ጳውሎስ ጸጋ በረከት አይሰጥም ያለው? ኬት አምጥታችሁን የጻፋችሁት? በኋላ ላይ ደግሞ ከዮሐድ በኋላ አዲሱ መደበኛ ትርጉም የሚባል መጽሐፍ እንዳላቸው ታውቃለህ ዮኒ? እዛ ላይ ያለ ጉድ የሆነ ጊዜ አሳይቼ ነበር። እዛ ላይ ደግሞ የዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ጌታ እውነተኛ ስጋና ደም ነው ያለውን እነሱ ምን ብሎ እንዳስቀመጡት ደግሞ አውጥቼ ያሳያለሁ። ከደቂቃ ከሰጣችሁኝ አሁንም ማሳየት ይችላለሁ። ሁለት ሶስት ደቂቃ ከሰጣችሁ አንደኛውን ላሳይ አይደለ? ወደ ሌላ ቦታ ከሚሄድ እንግዲህ ላሳያችሁ ምን ብለው እንዳስቀምጡት ምናምን ታዩታላችሁ። ይህ መጽሐፍ ታውቁታላችሁ። ይቅርታ አድርጉልኝና መጽሐፍ ቅዱስ በጣም የተከበረ መጽሐፍ ነው። ይሄ መጽሐፍ ግን የያዘው በጣም ብዙ ነውር አለው። በጣም ብዙ ነገር ኢየሱስን አብዷል ብሎ የተናገረ መጽሐፍ ነው። ባይዜ እንደገና ደግሞ ትንቢት ኢሳያስ ላይ ደግሞ ለድንግል ማርያም የተነገረውን ትንቢት የኢሳያስ ሚስት ብሎ የተረጎመ መጽሐፍ ነው። በማብራሪያው ላይ ብቻ ብዙ ነገር አለው እና ዮሐንስ ወንጌል ላይ ገብተን እንየው እስኪ ምን ብለው እንደ ዮሐንስ ወንጌል በቤተክርስቲያን ታሪክ ዮሐንስ ወንጌል ምዕራፍ 6 ቁጥር 51ን የጌታ ስጋና ደም ብለው እውነተኛ የጌታ ስጋና ደም ብለው ነው የሚያስተምሩት። ፕሮቴስታንቶቹ ግን ምንድን ያሉት? ይኸውልህ እንመልከተው፣ ማብራሪያውን እንመልከተው። ከላይ ጽሑፉን እናነባለን። ይታያል አይደለ? በጣም ደቃቅ ነገር ነው ጽሑፉ። አንብበው አንተ፣ ችግር የለውም። ይኸው ማብራሪያው ላይ እንመልከተው። እንደዚህ ይላል። ኢየሱስ ከዚህ እንጀራ ቢበላ ወይም ደግሞ ከላይ ከፍ ብዬ ላንብበው እንዳይሞት ይበላው ዘንድ ኢየሱስ ስጦታን ከእኛ ጋር ተነጻጿል። ኢየሱስ የሚሰጠው ሕይወት የዘላለም ሕይወት ነው። ከዚህ እንጀራ ቢበላ የአንድን ሰው ሕይወት ጠብቆ የሚያቆየው ኢየሱስ እንደሆነ የቃሉ አገባብ ያሳያል። የምሰጠው ስጋዬ ስቅለቱን ማመልከቱ ነው ይላል። ስጋዬን ሲል ስቅለቱን ነው እንጂ ስጋውን አይደለም። ኢየሱስ የዘላለም ሕይወት የሚያወርስ ከፍተኛ መስዋዕትነት ከፍሎ ነው። ኢየሱስ በማያወላዳ ቃል የሰው ልጅን ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም ያለው ይላል በቀጥታ የጌታን እራት ለማመልከት አልነበረም። ኢማጅን ይኸው እንዴት አድርጌ ላሳያችሁ ጋይስ። ባቀረብኩት ቁጥር እንትን ይታያል። ይኸው
ይሄ ቃል ምንድን ነው የሚለው መሰላችሁ? ጌታ ኢየሱስ ክርስቶስ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም ብሎ ጌታ ተናግሯል አይደል? እነሱ ሲያብራሩት ምን ብሎ አስቀመጡት? ይሄ የሚያሳየው ይሄ በቀጥታ የጌታን እራት ለማመልከት አልነበርም፣ የዘላለም ሕይወት ለማግኘት ብቸኛው መንገድ ቅዱስ ቁርባን መቀበል ነው ብሎ በግልጽም አላስተማረም ብለው ነው እንግዲህ በሐዲሱ መደበኛ ትርጉማቸው ላይ ያስቀመጡት። ከዚህ በላይ ሄሬቲክስ አለ ጋይስ? ክርስቶስ ስጋዬ እውነተኛ ነው፣ ደሜም እውነተኛ መጠጥ ነው፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ በማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ላይ እንጀራውንም አንስቶ ባርኮ ቆርሶ ሰጥቶ ይህ ስጋዬ ነው ሁላችሁም ከእርሱ ብሉ ብሎ የተናገረውን እነሱ ግን ክርስቶስ ኢየሱስ በቅዱስ ቁርባን በኩል የዘላለም ሕይወት ወይም ደግሞ በቁርባን በኩል የዘላለም ሕይወት አለ ብሎ አላስተማረም አሉ። ይህ መጽሐፍ ቅዱስ ሌትሊ ኢቨን በመጽሐፍ ቅዱስ ማህበር አይደለም ባይብሊካ በሚባለው ነው ኢቨን እንትን ያለው። ሌላም ግጭቶች አሉት። ከዚህ መጽሐፍ ይሄ እነሱ ከሰጡት ማብራሪያ በፊት የቤተክርስቲያን አባቶች ምን ብለው ነው ያስተማሩት? ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ሲተረጉሙት አብዛኞቹ የተረጎሙት በተለይ ቅዱስ ዮሐንስ አፈወርቅን ጨምሮ እየተናገረ ያለው የዘላለም ሕይወት ስለሚሰጠው ስለ ቅዱስ ቁርባን ነው፣ ስለሚበላና ስለሚጠጣ ስለ ጌታ ስጋና ደም። እነሱ ግን እዚህ ላይ ምን ብሎ ጻፉት? በዚህ መጽሐፋቸው ላይ ምን ብሎ ነው ያስቀመጡት? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ክርስቶስ ኢየሱስ የተናገረው በቀጥታ ስለ ቁርባን አይደለም፣ ወይም ደግሞ ስለ ጌታ እራት አልተናገረም። ታዲያ ስለምን እያወራ ነው? ስጋዬና ደሜ ካለ ጌታ ታዲያ ስለምን እያወራ ነው? ስለ ቅዱስ ቁርባን እንጂ ከዛ ውጭ ምን ሊያወራ ይችላል? ጋይዝ ይሄ መጽሐፍ በዚህ ልክ የጌታን ስጋና ደም የሚቃወም ሐዋርያት በግልጽ ያስተማሩትን ይኸውልህ ምን መሰለህ የሚለው መጽሐፍ ቅዱሱ አዲሱ መደበኛ ትርጉም ከማጥኛ ጽሑፍ ጋር ነው የሚለው። ቀለል ባለ አማርኛ በእነሱ ቤት ማዘጋጀታቸውን ቀለል ባለ አማርኛ ብሎ ማዘጋጀታቸውን። ግን ይሄ መጽሐፋችሁ የክርስቶስ ኢየሱስ ቅዱስ ስጋና ክቡር ደምን የሚቃወም ነው። ከሐዋርያት ትምህርት ጋር የተጋጨ መጽሐፍ ነው። ከመጽሐፍ ቅዱስ ጋርም የተጋጨ መጽሐፍ ነው። ከራሱ ጋርም የተጋጨ፣ ከመጽሐፍ ቅዱስ ጋር የተጋጨ፣ ከመካነ ኢየሱስ ትምህርት ጋር የተጋጨ፣ ከቤተክርስቲያን አባቶች ትምህርት ጋር የተጋጨ ኤንአይቪ ነው ደግሞ ትርጉሙ ራሱ ማለት ነው። እና ይሄ ነው። ስለዚህ ይሄ መጽሐፍ በራሱ የጌታ ስጋና ደም እውነተኛ እንዳልሆነ ይመሰክራል። በተቃራኒው ግን መጽሐፍ ቅዱስና የቤተክርስቲያን ትምህርት ግን የጌታ ስጋና ደም የዘላለም ሕይወት የሚሰጥ ነው ብለው ያስተምራሉ። ቢኖሩ ኖሮ ከዚህም ነበር ዛሬ ጥያቄ የምጠይቃቸው። መካነ ኢየሱስና ሉትራኑ ጴንጤኮስታሉ ቢገቡ ኖሮ ማለት ነው ይህንን መጽሐፍ ገልጠውና መካነ ኢየሱስ የምንለዋለው በዚህ መጽሐፍ መሰረት ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ያለው ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለው የጌታን እራት አይደለም ይላል። ትቀበላለህ ወይስ አትቀበልም ብዬ ጠይቀው ነበር። ምክንያቱም እሱ የጌታ ስጋና ደም ብሎ ያምናል። ኤፍሬምን ደግሞ ስጠይቀው አዎ ልክ ነው ይለኛል። ሉትራኑ ልክ አይደለም ይለኛል። ባቢሎን በሳሉ ይህ ዘመን ለእናንተ አልሆነም። አም ሶሪ ጋይስ ቱ ቢ ኦነስት ፊዥን ይህ ዘመን ለማንቸስተር ዩናይትድ እና ለፕሮቴስታንት አልሆነም። አም ሶሪ አስቸጋሪ ጊዜ ላይ ናል። ኤኒዌይስ ቴንክ ዩ እግዚአብሔር ያክብርልኝ። እሺ ልደትሻ እናመሰግናለን። እግዚአብሔር ይስጥልን። ዮሐድዬ የምታሳየን ያሳየን እና ጥያቄዎችም እንድንቀበል ሰምራይዝ እያደረግን እንሂድና ከዛ ፕሮቴስታንቶች ገብተው መጠየቅ የሚፈልጉ ካሉ እነሱም ቻሌንጅ እናደርጋቸው፣ እነሱ ቻሌንጅ ያደርጉናል። ዮሐድዬ ቀጥል። እሺ እግዚአብሔር ይስጥልኝ። ፈጠን ብዬ የመካነ ኢየሱስ አስተምሮ የተወሰነ ለማሳየት ልሞክር ነኝ። መጽሐፉ ነው አክቹዋሊ የራሳቸው የእምነት መግለጫ መጽሐፋቸው ነው የምናሳየው። ያው የክርስትና እምነት የእምነት መግለጫዎች ይላል። ደን የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በሉተራውያን የእምነት መግለጫዎች ላይ ያላት አቋም በመተዳደሪያ ደንቧ እንደሚከተለው ገልጻለች ይላል። ይሄ የእምነት መግለጫ የመካነ ኢየሱስ ማለት ነው። ስለዚህ እሷ ምን ብላ ነው የምታምነው? በቅዱስ ቁርባን ወይም ደግሞ የመሰዊያው ቅዱስ ሚስጢር ብላ ታምናለች። መሰዊያ አላቸው በነገራችን ላይ ታቦት ምናምን እያሉ ሲሳደቡት ሲውሉ አይታችኋቸዋል አይደለ? ታቦት ማለት መሰዊያ ነው፣ ነቲንግ ኤልስ ማለት ነው። ስለዚህ የመሰዊያው ቅዱስ ሚስጢር ሉትራንስ ሃቭ አን አልታር ማለት ነው። መሰዊያ ወይም ደግሞ ዘ ሳክራመንት ኦፍ አልታር መሰዊያ አላቸው ማለት ነው። ዛሬ ቢገቡ ሁለቱ ሰዎች አንዱ ባለ መሰዊያ ነው፣ አንዱ መሰዊያ አልባ ነው። እሱም በደንብ እንደሚያዩ ስለሚያውቁ ሊገቡ አይችሉም በዚህ ርዕስ ደፍረው።
ስለዚህ የመሰዊያው ቅዱስ ምስጢር ላይ ምንድነው የሚፈጸመው? መሰዊያው ላይ ምን አይነት መስዋዕት ስላለ ነው የሚለው ሲገልጽ ሉተር የመሰዊያው ቅዱስ ምስጢር ምንድን ነው ይልና መልስ ይህ እኛ ክርስቲያኖች እንድንበላውና እንድንጠጣው በራሱ በክርስቶስ የተመሰረተ በህብስትና በወይን መልክ የቀረበ የጌታችን የኢየሱስ ክርስቶስ እውነተኛ ስጋና ደም ነው። ሊትራሊ በቃ እውነተኛ ስጋና ደም ነው። የኢየሱስ ክርስቶስ እውነተኛ ስጋና ደም ነው ብሎ ነው የሚያምኑ ሉትራኖች ማለት። ኦኬ ይሄንን እውነተኛ የጌታ ስጋና ደም መብላት ወይም ደግሞ መጠጣት ምን አይነት ጥቅሞችን ይሰጣል ይላል። እንደነዚህ ያለውን መብላትና መጠጣት የሚሰጠው ጥቅምስ ምንድን ነው ብሎ ይጠይቃል። መልስ እሺ ቅዱስ ቁርባን መብላትና መጠጣቱ ምን ጥቅም ያስገኛል? አሁን ልደት ሲያነብ ሰምታችሁታል አይደል? ኮምፔር እያደረጋችሁ በደንብ ስሙ እሺ። ምንም አይነት ጸጋና በረከት አያስገኝም የሚሉ ሙሉ ወንጌሎች ሰምታችኋል። እነሱ ደግሞ ምን እንደሚሉ እስኪ ምን አይነት ጥቅም ነው የሚሰጠው? ይሄን ብትበላ ብትጠጣ አደውሉ እንጂ እሺ። እንደዚህ መብላትና መጠጣት የሚሰጠው ጥቅም ምንድነው ይልና መልስ ለእናንተ የተሰጠ ይላል። ለእናንተ የሰጠ ለኃጢአት ይቅርታ ለእናንተ የፈሰሰ የሚሉ ቃላቶች እንደሚያሳዩት ማለት ነው። ክርስቶስ ሲሰጥ ምንድን ነው? ለኃጢአት ይቅርታ ለእናንተ የፈሰሰ የሚለው ቃላት በእነዚህ ቃላት አማካይነት በቅዱስ ምስጢሩ ለኃጢአት ይቅርታ አንድ ሕይወትና ድህነትን የተሰጡ መሆናቸውን ያሳዩናል ይልና ምክንያቱም አለ የኃጢአት ይቅርታ ባለበት ሕይወትና ድህነት ደግሞ አለ ይላል። ምን አለ? ሕይወትና ድህነት አለ። ስለዚህ ኃጢአት ይቅርታ ይሰጣል፣ ሕይወትን ድህነትን ይሰጣል። የኃጢአት ይቅርታ ባለበት ሁሉ ደግሞ ሕይወትና ድህነት ስላለ ይህ ቅዱስ ምስጢር የዘላለም ሕይወትን የኃጢአት ይቅርታን ያሰጣል ብለው ያምናሉ ሉትራንስ ናት ኦርቶዶክሶች። እሺ ስለዚህ ይሄን ብለው የማይቀበሉ ፕሮቴስታንቶችስ ምን ብለው ነው የሚያምኑት? በመካነ ኢየሱሶች ኦኬ እንዲህ ብለው ለማያምን ሰው ምን ይሉታል? ምን ብለው ይመክሩታል? እባክህ እመን እያሉ ነው የሚመክሩት። እሺ ምክራቸውን ሄር ዊ ጎ ላርጅ ካቴኪዝም ኦን ዘ ሳክራመንት ኦፍ ዘ ሆሊ አልታር 12ኛው ቁጥር ላይ እንዲህ ይላል 100,000 አጋንንት ከአክራሪዎቻቸው ሁሉ ጋር ወደፊት ይቅረቡና ይላል ህብስትና ወይን እንዴት የክርስቶስ ስጋና ደም ሊሆን ይችላሉ ይበሉ ይላል። አሁን እንዲህ ብለው የሚናገሩት ፕሮቴስታንቶች ፔንቴኮስታሎች እንዳለ ምን ብለው ነው የሚያምኑት? እንዴት ነው ህብስትና ወይን የክርስቶስ ስጋና ደም ሊሆን ይችላል? ያው 100,000 አጋንንት ተሰብስበናና እንዴት ነው ስጋና ደም ሊሆን የሚችለው ብለህ ተናገር ይበሉ ይልና ማለትም ትችላለህ ይላል። 100,000 አጋንንት ሲሰፍርብህ ነው እንደዚህ አይነት ነገሮች የምትናገረው ነው የሚለ ዘን ይቀጥልና ትችላለህ ካለ በኋላ እንደዚያም ሆኖ መናፍስቱ ሊቃውንቱ ሁሉ በአንድ ላይ ሆነው ግርማዊ መለኮቱ ከሁሉ በምታንሰው ጣቱ ላይ ካለው ጥበብ ያነሰ ኃይል እንዳላቸው አውቃለሁ ይላል። አሁን እናንተ 100,000 አጋንንት ያለባችሁ ሁሉ ተሰብስባችሁ መናፍስቶቹም የመናፍስቶቹ ተከታዮችም ተሰብስባችሁ እንዴት ሊሆን ይችላል እያላችሁ እየጮኻችሁ ብትውሉ አለ ግርማዊ መለኮቱ ማለትም ክርስቶስ ከሁሉም ከምታንሰው ጣቱ የሚያንስ ኃይል እንዳላችሁ አውቃለሁ ይልና ምን ብሎ ተናግሯል? የክርስቶስ ቃል እንሆ ክርስቶስ ከተናገረው እናንተ አትበልጡም ማለት ነው። የክርስቶስ ቃል እንሆ ይላል ውሰዱ ብሉ፣ ይህ ስጋዬ ነው፣ ሁላችሁም ከእርሱ ጠጡ፣ ይህ በደሜ የሚሆን የአዲስ ኪዳን ነው ይላልና እዚህ ክርስቶስ ይህ ስጋዬ ነው ብሉ፣ ይህ ደሜ ነው ጠጡ ብሎ ተናግሮ አንተ መጥተህ 100,000 አጋንንት ሰፍሮብህ መጥተህ እንዴት ሊሆን ይችላል? እንዴት ስጋው ሊበላ ይችላል ብትለኝ አለ ኦኬ ከግርማዊ መለኮቱ ከምታንሰው ጣቱ የሚበልጥ ኃይልና ጥበብ እንደሌለ ስለማቅ ምናምን የፈለግከውን ማለት ትችላለህ፣ እውነተኛ የክርስቶስ ስጋና ደም ነው ብሎ ይናገራል። ስለዚህ ይቀጥልና 26ኛው እንዲህ ብለው ለሚናገሩ አዳዲስ መናፍስቶች ይላቸዋል። እዛው እንዲህ ይላቸዋል። እንዲህ ብለው እንዴት ስጋና ደም ሊሆን ይችላል የሚሉትን እዛው ቁጥር 28 ላይ ስትሄድ እዚህ ላይ እንደገና የእኛ አታላይ መናፍስቶች ይላቸው። አታላይ መናፍስቶች በከፍተኛ ትምህርታቸው አለ ጥበባቸው ራሳቸውን ያወለጋግዳሉ ይላል። ማወለጋገድ ትምህርታቸውን ማለት ነው። ህብስትና ወይኑ እንዴት የኃጢአት ይቅርታን ሊያስገኙ
ወይም ደግሞ እምነትን ሊያጠነክሩ ይችላሉ እያሉ ይጮሃሉ፣ ይለፈልፋሉ። ሊትራሊ ሉተር እንዲህ ነው። በቃ መካነ ኢየሱሶች እውነተኛ ስጋና ደም አይደለም ብለው ለሚጮሁ ይለፈልፋሉ፣ ይጮሃሉ። አታላይ መናፍስቶች፣ 100 ሺህ አጋንንቶች እያለ ሊትራሊ ይጠቅሳቸው። ማን ያለው? ሉተር። ለነማ ለዝዊንግሊ ህብስትና ወይን እንጂ ሲምቦል እንጂ ኦኬ ሚሞሪያል እንጂ ናት ሪል ፕሬዘንስ ኦፍ ክራይስት ለሚሉት ሁሉ እንዲህ ብሎ ሉተር በግልጽ አስረግጦ ነው የሚነግራቸው። ሉተር ብቻ አይደለም መካነ ኢየሱስም በእምነት መግለጫ ከነዚህ አካላት ጋር ህብረት ራሱ ሊያደርጉ ይቅርና አጋንንት ኦኬ ይቅርታ፣ እየተቆራረጠ ነው። ይቅርታ። ኦኬ ይቆራረጣል። እየተቆራረጠ ከሆነ እየተቆራረጠ ነበር ዮሐድ። እኔ እንዲሁም ስልክ ምናምን መጥቶ ብዬ መሰለኝ ዝም ያልኩት። ታብታብ እያደረጋችሁ አዳምጡ እና ለጊፍት ስጡ ለቲክቶክ ሲባል እና ታብታብ አድርጉ ፕሊስ። እሺ ቀጥል አዲሻ። ኦኬ እዛው ሌላው ጽሁፋቸው የመካነ ኢየሱሶች ፎርሙላ ኦፍ ኮንኮርድ የሚባል አላቸው። ፎርሙላ ኦፍ ኮንኮርድ ላይ በግልጽ እንዳስቀመጡት የሚቀበሉ አፈርማቲቭ ቴሲስ ወይም ደግሞ ቴዎሎጂያቸው አለ፣ የማይቀበሉት ቴዎሎጂ ደግሞ አለ። እዛ ምን ብለው ይናገራሉ? ኦን ደ ሎርድስ ሳፐር ወይም ደግሞ ስለ ጌታ እራት በሚናገረው ክፍላቸው ምን ብለው ይናገራሉ? ዊ ቢሊቭ ቲች ኤንድ ኮንፌስ ዛት ኢን ዘ ሆሊ ሳፐር ዘ ባዲ ኤንድ ብለድ ኦፍ ክራይስት አር ትሩሊ ኤንድ ኢሴንሻሊ ፕሬዘንት ይላል። ትሩሊ ኤንድ ኢሴንሻሊ ቃል በቃል በአማርኛው ተርጉመውታል ራሳቸው እዚህ ቡክ ኦፍ ኮንኮርድ ላይ ማለት ነው። ቀጥታ ምን ማለት ነው? በቅዱስ እራት የጌታችን የኢየሱስ ክርስቶስ እውነተኛ ስጋና ደም ይሉና በእውነትና በመሰረታዊ ባህሪያቸው ይገኛሉ። በእውነትና በመሰረታዊ ባህሪያ በትክክለኛ ባህሪያ ወይም ደግሞ በክርስቶስ ትክክለኛ እውነተኛ ባህሪው ፕሬዘንስ ያደርጋሉ፣ ይገኛሉ ነው የሚሉት። እንደዛ ብለው ያምናሉ። ነገር ግን አንዳንዶቹ ምን ብለው ይናገራሉ መሰላችሁ? ኮንትራሪ የማይቀበሉትና ኮንደምን የሚያደርጉት ሪጀክት ኤንድ ኮንደምን የምናደርጋቸው ትምህርቶች ብለው ከሚናገሯቸው ትምህርቶች ማለት ነው እንዲህ ብለው የሚያምኑትን አንቀበላቸውም ይላሉ። that in the holy supper the body of Christ is not received orally የምንቀበለው ኦራሊ አይደለም የሚሉትን with the bread but that with the mouth only bread and wine are received the body of Christ however only spiritually by faith የሚሉትን completely reject እናደርጋለን ይላል። ምን ማለት ነው? አይ የክርስቶስ ስጋና ደም በህብስት በኩል አንቀበልም የሚሉትን የምንቀበለው ሊትራሊ ህብስት ነው፣ የምንቀበለው ሊትራሊ ወይን ነው። ከዛ በኋላ ግን ክርስቶስን የምንቀበለው ስፒሪቹዋሊ ነው የሚሉትን ኮምፕሊትሊ ሪጀክት ኤንድ ኮንደምን እናደርጋለን ይላል። ኦራሊ አንቀበለውም የሚሉት ኢሴንሻሊ አንቀበለውም ስፒሪቹዋሊ ነው የሚሉትን ኮንደምን እናደርጋለን። የፎርሙላ ኦፍ ኮንኮርድ የመካነ ኢየሱስ የሉትራን የእምነት መግለጫቸው ማለት። ስለዚህ አክቹዋሊ ኢሴንሻሊ እንቀበለዋለን ብለው ነው የሚያምኑት። አክቹዋሊ እና ኢሴንሻሊ እንቀበለዋለን ብለው ነው የሚያምኑት። ኦኬ በፔንቴኮስታል ቲኦሎጂ ፋውንዴሽንስ ኦፍ ፔንቴኮስታል ቲኦሎጂ በሁለት ፔንቴኮስታል ቲኦሎጂያን ስኮላርስ የተዘጋጀ ጽሁፍ ነው እና በስጋና ደም በጌታ ስጋና ደም ወይም በጌታ እራት ያሉ ትምህርቶቻቸውን እንዲህ ብለው ያስቀምጣሉ። ማለት አሁን የመካነ ኢየሱስ ደግሞ በእነዚህ በጴንጤቆስታሎች ደግሞ ተቀባይነት እንደሌላቸው ሲናገሩ ገጽ 281 አካባቢ አንዴ እሷን ላሳይና እጨርሳለሁ። ወንድሞች የምትጨምሩት ካለ እናንተ እንድትቀጥሉ። እችን 281 ላይ እንዲህ ይላል። ኦኬ 83 እሺ ተመልከቱ። የፔንቴኮስታል ቲኦሎጂያንስ ናቸው። ፋውንዴሽንስ ኦፍ ፔንቴኮስታል ቲኦሎጂ ብለው ነው የሚናገሩት። ኦኬ ሪጋርዲንግ the nature of the elements of the Lord's Supper there are 4 views አለ።
ጌታ እራት ኔቸር ማንነት ዙሪያ ምን አለ? እሱ አራት አይነት እይታዎች አሉ ይላል። የመጀመሪያው ትራንስብስታንሲዬሽን ነው፣ የሮማን ካቶሊክ ነው ይላል። ሁለተኛው ኮንሰብስታንሲዬሽን ይላል። ሁለተኛው ኮንሰብስታንሲዬሽን ይባላል። ሂልድ ባይ ማርቲን ሉተር ነው፣ በሉትራን የሚቀበሉት አስተምሮ ነው። ኦኬ ኮንሰብስታንሲዬሽን ምንድነው? በእነዚህ አይነት አስተምሮ አኮርዲንግ ቱ ዚስ ቪው ዘ ኤሌመንትስ አር አንቼንጅድ። ኦኬ ህብስቱና ወይኑ አሉ በት ዘ አክቹዋል ቦዲ አንድ ብለድ ኦፍ ጂሰስ አር ፕሬዘንት ይላል። ተመልከቱ፣ የኮንሰብስታንሲዬሽን ማለት ህብስቱና ወይኑ ተቀይረው አይደለም። ህብስትና ወይኑ አሉ፣ ከሱ ጋር ደግሞ የክርስቶስ ስጋና ደም አለ ነው። ሳክራመንታል ዩኒየን ብለው ይገልጹታል። አክቹዋሊ ሳክራመንታል ዩኒየን ከህብስቱና ከወይኑ ጋር የክርስቶስ ስጋና ደሙ ዩናይት ያደርጋል። ኦኬ ዩናይት ያደርጋል ማለት ነው። ስለዚህ ፕሬዘንስ ዊዝ ዘ ኤሌመንት ማለት ከህብስቱና ከወይኑ ጋር ፕሬዘንስ ያደርጋል እና ሳክራመንታሊ ዩናይት ያደርጋል ወይም ደግሞ ተዋህዶ ይገኛል ማለት ተዋህዶ ይገኛል ማለት ሶ ዘስ ቪውስ አር ኖዌር። እንግዲህ ተመልከቱ፣ ጴንጤቆስታሎች ናቸው፣ ጴንጤቆስታል ናቸው። ግን ይህ የሉተር ትምህርት አሉ፣ ይህ ትምህርት ዘስ ቪውስ አር ኖዌር አፒልድ ባይ ስክሪፕቸር። ይህንን ሀሳብና ትምህርት ግን መጽሐፍ ቅዱስ ላይ አናገኙም፣ ጭራሽ መጽሐፍ ቅዱሳዊ አይደለም። ጴንጤቆስታል ሉትራን ቅድም ጴንጤቆስታሎችን መቶ ሺህ አጋንንት አታላይ መናፍስት ሲሏቸው ነበር። እነዚህ ደግሞ በተቃራኒ በጭራሽ መጽሐፍ ቅዱስ ላይ የሌለ ጭራሽ ሽታ የሌለ ሀሳብ ነው ይላል። the second view the observance of the supper is merely memorial act። ደግሞ ቀጥታ ሚሞሪያል አክት ብቻ ነው የሚሉ ደግሞ አሉ። ልክ እንደ መሰረተ ክርስቶስ ኤምኬሲ እነ ሙሉ ወንጌል በቃ ሚሞሪያል ብቻ ነው ብለው የሚያምኑ ደግሞ አንዳንድ አካላት አሉ፣ ቤተ እምነቶች ማለት ልክ እንደነ ቃሌ ማለት ነው። this is ይላል this is the other extreme to the Catholic and Lutheran view። ይሄ ደግሞ ሌላኛው ጽንፍ የያዘ ትምህርት ነው ይላል። ሌላኛው ጽንፍ ከሉትራንም ከካቶሊክ እነዛ እውነተኛ ነው ይላሉ፣ እነዚህ ደግሞ ጭራሽ ሚሞሪያል ብቻ ነው የሚሉ ኤክስትሪሚስት ናቸው። ሚሞሪያል መታሰቢያ ብቻ ነው የሚሉት ይላል። አሁን ይህኛው ጴንጤቆስታል ቲኦሎጂ የተሻለ ነው ብለን የምንቀበለው ይልና ምንድነው? the elements when received by faith meditate to the believer the spiritual benefits of Christ's days held by Calvin and the majority of the reformers። አሁን አብዛኞቹዎችን ልንቀበለው የሚገባ ግን ይልና ስጋና ህብስቱና ወይኑ ስንቀበል ስፒሪቹዋሊ የክርስቶስን ጸጋ እንቀበላለን የሚል ቪው የካልቪን ቪው ደግሞ አለ ይልና አብዛኛዎቻቸው ሪፎርመሮች የሚቀበሉት ይሄንን ነው ይላል። ቅድም ሰምታችሁት ከሆነ የሉትራንን ፎርሙላ ኦፍ ኮንኮርድ ሳነብ ሰምታችሁኝ ከሆነ ስፒሪቹዋሊ ነው የምንቀበለው፣ ኦራሊ ወይም ኢሴንሻሊ አንቀበለውም የሚሉትን ምን እናረጋለን ነበር ያሉ? ኮንደምን እናረጋለን። ማጆሪቲ ኦፍ ዘ ሪፎርመርስ ደግሞ ረሲቭ የሚያደርጉት ካልቪንም ጨምሮ ስፒሪቹዋሊ የሆነ የምናገኘው ነገር ይኖራል እንጂ ስጋና ደግሞ ህብስቱ ህብስት ነው ወይኑ ደግሞ ወይን ነው ብለው ነው የሚቀበሉት የሚል ቲኦሎጂ ትመለከታላችሁ። ይሄ ሁሉ ፍልስፍና የመጣው ምንድነው? ቅድም ጋዲ ሲለው እንደነበረ መጽሐፍ ቅዱስ እንደፈለክ መረዳት ትችላለህ የሚለውን አባዜ ዊዝን ባይ ዘ ወይ 100 10 20 ዓመት ባልሞላ ጊዜ ውስጥ ነው እንደዚህ አይነት መከፋፈል ውስጥ የመጣው። ባይዙ ቤተክርስቲያን ሰስቴን እያደረገች ነበር። ልክ ሉተር ተነሳ፣ መጽሐፍ ቅዱስ ብቻ የሚል ትምህርት አመጣ። መጽሐፍ ቅዱስ ብቻ የሚል ትምህርት አምጥቶ እሱን ተከትለው የወጡት የራሱ ደጋፊዎች ዊዝን አየር ዊዝን 2 ይርስ ማለት ነው ዲፈረንት ትምህርቶች በጣም እርስ በርሱ ውጥንቅጥ የገባ ትምህርት ማስተማር የጀመሩት ያው መጽሐፍ ቅዱስ ብቻ በሚለው ትምህርት ዙንግሊ አዎ መጽሐፍ ቅዱስ ብቻ በሚል ትምህርት ወጥቶ ነው ከሉተር ጋር ሲጨቃጨቁ ያው አንተማ 100 ሺህ አጋንንት አለብህ ብሎ የሚጽፍለት መጽሐፍ ቅዱስ ብቻ ብሎ ለወጣው ለዙንግሊ ነው እንደዚህ እያለ የሚመልስለት። ሶ ከዚህ አይነት ውጥንቅጥ ለመውጣት ወደ ቀደመችውና ወደ ጥንታዊቷ ከሐዋርያት ወደ መጣችሁት ቤተክርስቲያን ትምህርትና እምነት መመለስ ያስፈልጋል። ቅዱስ ዮሐንስ አፈወርቅ በረከቱ ይደርብን የተናገራትን አንድ ነገር ተናግሬ ይጨርሳል። ሆሚሊ 82 ላይ ማቴዎስ ወንጌል
በሚያብራራበት ማቴዎስ 26 በሚያብራራበት ክፍሉ እንዲህ ብሎ ይናገራል። በከሃዲው በይሁዳና ጌታችን በሰቀሉት ላይ ምን ያክል እንደምትቆጣ እስቲ አስብ ይልና እንግዲያውስ አንተ ራስህ በክርስቶስ ሥጋና ደም ላይ በደለኛ እንዳትሆን ተጠንቀቅ ይላል። በክርስቶስ ሥጋና ደም ላይ በደለኛ እንዳትሆን ተጠንቀቅ ይልና እነርሱ ያንን ቅዱስ ሥጋ አረዱት፣ አንተ ግን እንዲህ ያሉ ታላላቅ ውለታዎችን ከተቀበልክ በኋላ በቆሸሸች ነፍስ ትቀበለዋለህ። ሰው መሆኑ መመታቱና መታረዱ አልበቃውም፣ ነገር ግን ራሱን ከእኛ ጋር ያዋህዳል። በእምነት ብቻ ሳይሆን በተግባርም በሥጋ ወደሙ የራሱ አካል ያደርገናል። ታዲያ የዚህ መስዋዕት ተጠቃሚ የሆነ ሰው ንጽሕናን ከፀሐይ ጨረር ይልቅ ሊበልጥ አይገባውምን? ይህን ሥጋ የምትቆርሰው ያቺ እጅ፣ በመንፈሳዊ እሳት የሚሞላው ያ አፍ፣ በዚያ በሚያስፈራው ደም የቀላችው ያቺ ምላስ ምን ያህል የነጻች ልትሆን ይገባት ይሆን? በምን አይነት ክብር እንደተከበርክና በምን አይነት ማዕድ እየተካፈልክ እንደሆነ አስተውል። መላእክት ባዩት ጊዜ የሚንቀጠቀጡለትን ከእርሱ በሚወጣው ብርሃን የተነሳ ያለ ፍርሃት ትኩር ብለው ሊያዩት የማይደፍሩትን ያንን እኛ እንመገበዋለን፣ ከእርሱ ጋር እንዋሃዳለን፣ ከክርስቶስ ጋር አንድ አካልና አንድ ሥጋ እንሆናለን። የእግዚአብሔር ኃይል ሥራ ማን ይናገራል? ምስጋናውንስ ሁሉ ማን ያሰማል? ብሎ መዝሙረኛው ዳዊት 105:2 እንደተናገረ የገዛ ብልቶቹን ለበጎቹ የሚመግብ እረኛ ማን ነው? የገዛ አካሉ ለበጎቹ የሚመግብ እረኛ ማን ነው? እረኛ ስለምን እለዋለሁ? ብዙውን ጊዜ እናቶች ከወሊድ በኋላ ልጆቻቸውን ለሌሎች ሞግዚቶች ይሰጣሉ። እናት ወልዳ ለአሳዳጊ ልጇን ትሰጣለች። እርሱ ግን አለ እንዲህ ማድረግን አልወደደም። ምን አደረገ ታዲያ? ይልቁንስ በገዛ ደሙ ይመግበናል፣ በሁሉም መንገድ ከራሱ ጋር ያቆራኘናል። ይህን ድንቅ ጌታ የወለደን ብቻ አይደለም ራሱንም መስዋዕት አድርጎ እንድንበላው የሰጠን ጌታ ነው። ይህንን ልታገኙት የምትችሉት እውነተኛዊቷ አንዲቷ ቤተክርስቲያን ውስጥ ነች። ያችም ኦርቶዶክስ ነች። እግዚአብሔር አምላክ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ጨርሻለሁ። ቃሎት ያሰማልን። ዮሐድዬ በጣም ድንቅ ጸጋን ያብዛልን። እግዚአብሔር በእድሜ በጤና ይጠብቅልን። የቀረ ሀሳብ የምትሉት ካለ እነ ዲያቆን መኩ እነ መምህር ብሩክ ቀጥሉና ከዛ መምህር ኤፍሬም ቀሲስ ዲበኩሉ ማጠቃለያ ሀሳቦች ሰጡንና ጥያቄዎች የምንቀበል ከሆነ የዮኒ ስኬጁልን ቀጥለው ወይ ዮኒ የሚጠይቀንም ከሆነ ወይ እንጠይቃለን። እንደዛ እናደርጋለን። እሺ ዲያቆን መኩ ቀጥል። እሺ ቃሎት ያሰማልን። በጣም ደስ ይላል። ድምፄ ይሰማል አይደል? ቼክ አድርጉልኝ። አዎ ይሰማል። መልካም። እሺ ቃሎት ያሰማልን። በጣም ጥሩ ነገር ሰምተናል። አሁን እንደተረዳችሁት እንደሰማችሁት የተለያየ ዲኖሚኔሽን አለ። በጣም እርስ በርስ የተጣረሰ አንዱ አንዱን ኮንደምን ያደርጋል። እሱንም ትሰማላችሁ። ከራሳቸው ከፓስተር ጻድቁ አብደው የተዘጋጃለ። ግን ከዚህም በፊት ምን ያህል ቅዱስ ቁርባን ላይ ሲቀልዱ እንደነበረ ቀለሜና ይሄ ፓስተር ትሰማላችሁ። ለዚህ ለምንሰማ እውነት ለመናገር እግዚአብሔር አምላካችን ሁላችንን ይቅር ይበለን እና የሚናገሩበትንና ምን ያህል እንደሚያጥላሉ ማለት ነው። ምን ያህል እንደሚያጥላሉ ተመልሻለሁ። አለህ እኮ አልሄድክም። መጀመሪያ ስልክ ገብቶ ነበር እና በጣም ያሳዝናል። እስቲ እንስማ እያንዳንዱ ኤርሚያስን ማለት ነው። የኤርሚያስ እንግዲህ ከፓስተሩ ጋር ነው። ፓስተሩ ምን እንደሚናገር ታሪኩንም ስሙ እስቲ። አለ ይሄ ታሪክ በቤተ ክርስቲያን ታሪክ ሁኔታ አሁን እንግዲህ ጋዲም አሳይቶናል፣ ዮሐድም አሳይቶናል። ከቤተ ክርስቲያን ታሪክ አንጻር ምን እንደነበረ ፈርስት ሴንቸሪ፣ ሰከንድ ሴንቸሪ፣ ሰርድ ሴንቸሪ የነበረውን አየን። እንግዲህ ምን ያህል ለቅዱስ ቁርባን አባቶች ታማኝ እንደሆነ እስቲ ኤርሚያስንና ፓስተሩን እንስማቸው። በቤተክርስቲያን ውስጥ እንዴት ያለ ችግር ፈጥሮ እንደነበረ አንድ ታሪክ ልነግራችሁ እፈልጋለሁ። ይህ አስተሳሰብ በቤተ ክርስቲያን ውስጥ በጣም ጉዳዩ ህብስቱ ነው፣ ጉዳዩ ዋይኑ ነው የሚል ጉዳይ ከመጽሐፉ ከሚያስተምረው እውነት ውጭ ወጥታ ስለነበር ቤተ ክርስቲያን በተለይ በዚያ በ3ኛው በ4ኛው ክፍለ ዘመን ውስጥ እንዲህ የሚል ክርክር ተነስቶ ነበረ። እንዴ ይሄ ህብስቱ በቀጥታ የክርስቶስ ስጋ የሚሆን ከሆነ
ሰውን ወደ እግዚአብሔር መንግስት የሚያስገባ ከሆነ እኛ የጌታ ራት ብለን ወይም ቅዱስ ቁርባን ብለን ወይም ስጋው ደሙ ብለን በልተን ስንበላ ተቆርሶ የወደቀውን ቂጣ አይጥ አግኝታ ብትበላው መንግስተ ሰማይ ትገባለች ወይስ አትገባም የሚል ክርክር ተነስቶ ነበር። ቤተክርስቲያን እስክትበጠበት ድረስ እኔና እናንተ ቂጣ በልተን መንግስተ ሰማይ የምንገባ ከሆነ አይጧ የማትገባበት ምክንያት ሰማችሁት አይደል? ምን ያህል በዚህ ልክ የወረዱና ምንም አይነት የቤተ ክርስቲያን ታሪክ እንኳን የማያውቁ ቤተ ክርስቲያንን ምን እንደምታስተምረን እኔ በጣም አዝናለሁ። እውነት ለመናገር እንደዚህ አይነት ሲናገሩ ነበረ። እንግዲህ ስሙ ምን አይነት ውሸት እንደሚናገሩ ማለት ነው። የለም በቤተ ክርስቲያን ታሪክ ደረጃ የለም እንደዚህ አይነት አልተባባሉ። አይጧብል ኧረ በጌታ የጌታን ስጋና ደምስ በዚህ ልክ ከአይጥ ጋር አወዳድረው ይናገራሉ። እንዴት! ይሄ ምን ያህል ከአጋንንት እንደሆነ በደንብ ተመልከቱ። በደንብ ይዩ፣ ስሙ። ታፍኖ ድምፁ ስለታፈነ አንድ ቆይ በደንብ እንንገራቸውኛ። ወይ ድምፁን ከፍ ማድረግ ከቻልክ ዲያቆን ከፍ አድርገውና ልክ እየጸለየ ዲያቆን ወደ ሪል ስጋና ደም ይለወጣል ማለት ጀመሩ። ስለዚህ በጣም ቅዱስ ቁርባን ራሱ አወሩኝ እንዴ ደግሞ እንትኑን ቮሊዩሙን ከፍ አድርገው ወይም የኮምፒውተርን ኦኬ። እሺ እስቲ አድርጌ ያለው ግን ኦኬ ለመጨረሻው ነው መሰለኝ። በቃ እሺ ወደኋላ አድርገውና እንዲህ ስሙት። እሺ እሺ በቤተ ክርስቲያን ውስጥ እንዴት ያለ ችግር ፈጥሮ እንደነበረ አንድ ታሪክ ልነግራችሁ እፈልጋለሁ። ይህ አስተሳሰብ በቤተ ክርስቲያን ውስጥ በጣም ጉዳዩ ህብስቱ ነው፣ ጉዳዩ ዋይኑ ነው የሚል ጉዳይ ከመጽሐፉ ከሚያስተምረው እውነት ውጭ ወጥታ ስለነበር ቤተ ክርስቲያን በተለይ በዚያ በሶስተኛው በአራተኛው ክፍለ ዘመን ውስጥ እንዲህ የሚል ክርክር ተነስቶ ነበረ። እንዴ ይሄ ህብስቱ በቀጥታ የክርስቶስ ስጋ የሚሆን ከሆነ ሰውን ወደ እግዚአብሔር መንግስት የሚያስገባ ከሆነ እኛ የጌታ ራት ብለን ወይም ቅዱስ ቁርባን ብለን ወይም ስጋው ደሙ ብለን በልተን ስንበላ ተቆርሶ የወደቀውን ቂጣ አይጥ አግኝታ ብትበላው መንግስተ ሰማይ ትገባለች ወይስ አትገባም የሚል ክርክር ተነስቶ ነበር። ቤተክርስቲያን እስክትበጠበት ድረስ እኔና እናንተ ቂጣ በልተን መንግስተ ሰማይ የምንገባ ከሆነ አይጧ የማትገባበት ምክንያት ቂጣ ከሆነ ሰው የሚያስገባው የጌታ ራት ራሱን የሚችለው። ሌሎቻችሁም እዚህ ላይ በደንብ ሪፍሌክት አደርጋላችሁ ምን ያህል ፕሮቴስታንት ውስጥ መግባት ፔንቴኮስታል ውስጥ መግባት ከጌታ መንግስት እንደሚያስወጣና ወደ እሳት እንደሚያስገባ በደንብ ተመልክቱ፣ በደንብ ስሙ። በነገራችን ላይ ያው ራሳቸው ይናገራሉ። በጸሎት ሰዓት ላይ ካህኑ ራሱ ልክ እየጸለየ ያለ ወደ ሪል ስጋና ደም ይለወጣል ማለት ጀመሩ። ስለዚህ በጣም ቅዱስ ቁርባን ራሱን የቻለ የተለየ ምትሃታዊ ነገር እየሆነ መጣ ማለት ነው። ጌታ ግን ያለው ይህንን ለመታሰቢያ አድርጎታል። ሰዎች ሙሉ ወንጌል ናቸው፣ መካነ ኢየሱስ ናቸው፣ ቃለ ሕይወት ናቸው፣ መሰረት ክርስቶስ ናቸው፣ ሕይወት ብርሃን ናቸው፣ ገነት ናቸው፣ መሰረት ክርስቶስ ናቸው እጠራለሁ። የመጀመሪያው መመራዎቹ መስራቾችን ልጥራ ብዬ ነው። ባፕቲስቶች ናቸው። ቁስ አካላቸው ነው ቤተክርስቲያን ውስጥ ያለው። በአስተምሮ ተሸርችረው ተቦርብረው አልቀዋል። የእኛ ናቸው ግን የኛ አይደሉም። እውነት የመካነ ኢየሱስ አባል ሁሉ አሁን 11 ሚሊዮኑ በሙሉ የመካነ ኢየሱስን አስተምሮ ያውቃል፣ ያምናል፣ ይኖርበታል። ማን ነው ለጠንቋዮች፣ ለሌቦች፣ ለዘራፊዎች፣ ለሟርተኞች ሄዶ የሚገብርና የሚያሟሙቅ? በቤተ ክርስቲያን ውስጥ እንዴት ያለ ችግር ፈጥሮ እንደነበረ ሁላችሁም እንግዲህ ሪፍሌክት ስጡበት። እዚህ ላይ በተለይ የተናገሩት ላይ ሁላችሁም ሰምታችኋል። ጌታ ይቅር በላቸው፣ ወደ መንግስቱ ይመልሳቸው ነው የምንላቸው እኛ ክርስቲያኖች። እንግዲህ ለእነሱ እንጸልይላቸዋለን። ዞሮ ዞሮ በአጠቃላይ ግን አንድ ነገር ለማጠቃለል ሲሞክር ከቤተ ክርስቲያን ውጭ ያለው የትኛውም ነገር ኢንቫሊድ ነው። ከቤተ ክርስቲያን ውጭ አሁን ሉተራን ወይዘር የጌታ ስጋና ደም እውነተኛ ብሉ out of the church there is no salvation ብሏል። ተርቱሊያን out of salvation out of the church በቃ ከቤተ ክርስቲያን ውጪ ምን የለም፣ ድህነት የለም። ቫሊድ ብለን አንቀበል። ምንም ያህል ትምህርቱ እውነት ቢሆን ራሱ የትኛው እውነት ብሎ ቢያመጡ ራሱ ከቤተ ክርስቲያን ውጪ የሆነ ነገር ምን አይደለም፣ ቫሊድ አይደለም። ዞሮ ዞሮ ይህንን እንድታስተውሉ ነው የሚፈልገው። ግን ጴንጤቆስጣል አሁን በዚህ ልክ የወረዱና አየናቸው ማለት ነው። በቃ ቅዱስ ቁርባን ላይ በዚህ ልክ ሲቀልዱና በዚህ ልክ ሲጫወቱ እናያለን። ይሄ ምን ያህል እውቀት ከማጣት የተነሳ ቤተክርስቲያንን አለማወቅ
መጨረሻን በቃ ያንን አለማወቅ ነው። ክርስቶስን አለማወቅ ሚስጥር በዚህ ይገለጣል። እኛ ግን የጌታ ቤተ ክርስቲያን ይኸው ከሐዋርያት ተቀብለን ከሐዋርያን አበው ተምረን እስከ ዛሬ ድረስ እውነተኛውን ትምህርት ይዘን እንቀጥላለን። ጌታ ኢየሱስ ክርስቶስ ይመጣል። ማራናታ እንላለን። ይቆየ። እሺ፣ እግዚአብሔር ይስጥልን። እናመሰግናለን ዲያቆን መኩ። ሪፍሌክሽንም ካላችሁ ሪፍሌክሽን ወይም የቀረ ሀሳብ የምትሉት ካለ መምህር ብሩክ፣ ከዛ መምህር ኤፍሬም፣ ከዛ ቀሲስ ይቀጥላሉ ማለት ነው። መምህር ብሩክ አሉ አለውኝ። ዮኒ ራሱ ዮኒን መጨረሻ ላይ ጥያቄ የሰማውን ሁሉ ሰምቶ ጥያቄ እንዲጠይቅ ላደርግ ነው። ለዛ ነው ጊዜ እየሰጠሁት ስለሆነ ነው። የሚገባ ሰው ቢኖር አሪፍ አይደለ? ያሬዶ ወይ ይግብ እስቲ። መውረድ እንችላለን። እኔ መውረድ ይችላል። እኔ ጋር ሌሊት ስለሆነ እኔ ምንም አልሰራም። አይ እንደዛ ሳይሆን ምናልባት ዮኒም አይ ቲንክ ሌሊት ሊሆን ይችላል እና እሱ ጋርም እየመሸ ሊሆን ይችላል። ምናልባት ዲያቆን ብሩክ፣ መምህር ኤፍሬምም ቀሲስ ዲበኩ ግን በዚህኛው ላይ ሰመራይዝ አድርጉትና ከዛ ከዮኒ ተቀብለን ቢያልቅ ይሻላል። አይ ቲንክ ያ ምን መሰለህ፣ እዚህ ጋር ግን ሪፍሌክት ባደርግ ደስ ይለኛል። እንደው ጋይድ እሺ፣ እንዴ እኛ ቤት አይደል እንዴ? ያ እና አይ በጣም ስሜታዊ የሚያደርግ ነገር ይመስለኛል። አንድ የክርስቶስ አማኝ ነኝ የሚል ለክርስቶስ ብዙ እጋደላለሁ የሚል ስለ ክርስቶስ ነገር ገብቷል፣ ከክርስቶስ ውጭ ምንም የለም የሚል ሰው የክርስቶስ የሆነን ነገር በዚህ ደረጃ አይጥ ቢበላው እያለ ሙድ ሲይዝ መያዝ የሚያህል የሚያም ነገር ኢቭን ለሌላ ወንጌላውያን ለሆኑ ፔኔኮስታል ለሆኑ ራሱ አይ ቲንክ መልካም ነው ብዬ አላስብም። ማንኛውም እንኳን እሱን አይደለም ማንኛውም ጋር ብትሄድ ገባ አይጥ ቢበላው አይጧ ገነት ትገባለች አትገባም ተብሎ በክርስቶስ ስጋና ደም መቀለድ አሮኖ ከምን የመጣ እንደሆነ ሊገባኝ አልቻለም። የክርስቶስ የሆነውን በሙሉ ተቃውመ። ጥምቀቱ የክርስቶስ ነው፣ ቁርባኑ የክርስቶስ ነው፣ ሁሉ ነገር የክርስቶስ የሆነውን ተቃውመ። የትኛው ክርስቶስን ለማምለክ ነው? እኔ አሁን ኮንፊውዝ የሆንኩት እሱ ነው። ሌላ ክርስቶስ አለ እንደ እኛ ማናውቀው? የክርስቶስ የሆነውን በሙሉ እሺ፣ ጥምቀቱን፣ ቁርባኑን፣ መሰዊያውን ሁሉንም ተቃወምኩሽ። ግን በምንድን ነው ክርስቶስን ማመልከው? ወይም በምንድን ነው የምከተለው? በምን በስራም አይደለም ተባልኩኝሽ። ደን ዋት በምን ልከተለው? እስቲ እናንተ ፍረዱ። በምን ልከተለው? ቁርባኑ አያስፈልገኝም፣ ጥምቀቱ አያስፈልገኝም፣ ገባ ድኛ ስራው አያስፈልገኝም። በምኑ ነው ምድነው? ይሄ ነው ሊገባኝ ያልቻለው ነገር። በቃ በምኑ ነው የሚዳነው? በቃ የክርስቶስ የሆነውን በሙሉ ተቃውም ያለው እንግዲህ በምኑ ልዳን? እሱን ነው መረዳት የምፈልገው። በሱ በምን ልረዳው? በቃ በምን አድርጌ ልዳን? በምንም ነገር አያስፈልግ። ኢየሱስ ጌታ ነው ላለው በቃ ዳንኩ። ሌላ ምንም ነገር አያስፈልግም። በጣም 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 እያዘንኩበትም ጭምር ያለ ነገር ነው። እግዚአብሔር በሚያውቀው። እግዚአብሔር ደግሞ ጥሎ አይጥልም። ከልብ አምላክ የፈለገውን እስከፈለጉት ድረስ አንኳኩ ይከፈታል አይደል የሚለው? ይኸው ከፍቶ ወንድምና ወንድሞቼ እያስተማሩ ነውና እግዚአብሔር ያክብርልኝ። እኔ ከሚገባው በላይ እግዚአብሔር አይኔን አብርቶታል ነው የምለው። በጣም 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 አብርቶታል እና ያን ነው የምለው። በጣም ሌላው እናንተ ስታስተምሩ በመሀል ውስጥ የመጣ ነገር አለና ምንድነው እሱ? እንግዲህ እና አዳም በልተው ነው አይደለ? አዳም በልቶ ያው ወደ ሞትን ተቀብለናል። አንደኛው የክርስቶስ ስራ ሞትን ድል ማድረግ ነው። ሌላው ምንድን ነው? የሔዋንን ካያችሁ መጽሐፍ ቅዱስ እንደሚለው እንግዲህ የወር አበባ ታያለች እና መርከሷን ቤተክርስቲያን አለመድረሷን ምናምን ነው የሚያሳየው። እንደው አብሮ ጥላ ስለሆነ ብሉይ ኪዳን ወደ አዲስ ኪዳን ሲመጣ እኔ የተረዳሁት እናንተ ስታስተምሩ ውስጥ የመጣው ትምህርትን ነው ምነግራችሁ እና ከተሳሳት ታርሙኛላችሁ። ምንድን ነው
በአዳም ያለውን ክርስቶስ ገለጠው። በሔዋን ያለውን ደግሞ የማህፀኗ ረክሶ ነበር እንደምታዩት ማለት ነው። ቤተክርስቲያን የማትሄድበት ነገር ተፈጥሮ ነበር በወር አበባ ምክንያት። የቅድስት ድንግል ማርያም ደግሞ የማህፀንሽ ፍሬ የተባረከ ነው ነው የሚባለው። ካያችሁ የማህፀንሽ ፍሬ የተባረከ ነው። የቅድስት ድንግል ማርያም ባርኮታል። ሌላው ስለዚህ በማን ነው ቅድስት ድንግል ማርያም የተባረከ የማህፀኗ ፍሬ ተባርኮ ጌታ እንድናገኝ የተደረገበት ሆኖ አይቻለሁ። ሌላው አዳም የበሉት ሞት ሆኖናል። ክርስቶስ ደግሞ የሰጠን ስጋና ደም ስንበላው መዳኛ ሆኖናል። እግዚአብሔር ሚስጥር ነው የሚባለው ለዚህ ነው። እኔ የገባኝ ምንድን ነው? አዳም በልቶ አጥፍቶናል። ክርስቶስን በልተን ደግሞ እንድንድን ያደረገን ይሄንን ራሱ ያደረገው እንጂ ሌላ አይደለም። እና ይሄ ነው እናንተ ስታስተምሩ ውስጥ የቀረው ትምህርት ምንድን ነው? አዳም በልቶ አጠፋን፣ ክርስቶስን በልተን ዘላለማዊ ሕይወት አገኘን። በፍሬ በልታ ፍሬ አጣን። ሔዋን ፍሬ በልታ ፍሬ አጠናል። በቅድስት ድንግል ማርያም ፍሬ ደግሞ በማህፀኗ ፍሬ ደግሞ ድነናል። ይህንን ትምህርት ነው ለእኔ የገባኝና ይቺን ለማለት ነው። ተባረኩልኝ። አዳምጣለሁ። የተሳሳትኩት ካለ ብታርሙኝ ደስ ይለኛል። እሺ ሆኔ እሺ፣ እግዚአብሔር ይስጥልን፣ እናመሰግናለን። ጥያቄውን መምህር ኤፍሬም እና ቀሲስ በኩል ይመልሱታል። የቅዱስ ቁርባኑን ግን ማጠቃለያ መምህር ብሩክ አጠር ላለ ደቂቃ ይስጡና፣ ምን ያህል ደቂቃ ነው ከዚህ በኋላ የምትቆየው? ዮኒ በ30 ደቂቃ ያልቃል ብለህ ታስባለህ? ምክንያቱም ሆኗል። ደቂቃውን እኔም ከሌሊቱ 9 ሰዓት ሆኖብኛል። ሌላ ጊዜ በጊዜ እንግባ እንችላለን። የቀሩ ትምህርቶች ስላሉ እነሱን በጊዜ መግባት እንችላለን። በእኔ 7 ሲሆን በአንተም 9 ሆኖ ስለሚሆን በሚድናይቱ እንጨርሰዋለን። ለሁለታችን አይከብድ። ነገ አይከን ቬኔሬሽኑን ደግሞ በሰፊው እንደዚህ ብንሄድበት በጊዜ ገብተን ማለት ነው። በጊዜ ገብተን ነገ ቢመጡ ግን አናስገባቸው። ማን ነው የሚገባው? ዛሬ ዘለው እነሱ በፈለጉበት ጊዜ የማን ግቢ ያረከው አባቴ። ነገ ደግሞ እሱ ላይ ብንሄድበት አሪፍ ነው። ስለዚህ ነገ በጊዜ ነው የምንገባው ማለት ነው። ኢትዮጵያ ልክ ሲነጋ እና 7 ምናምን ሲሆን በኢትዮጵያ እኔ እዚህ መግባት እችላለሁ። ስለዚህ ለያሬዶዬም ሌሊቱ ሙሉ 3 o'clock እንደመሆነ ድረስ እናቆየው። ስራቱ ላይ እንጨርስ ግን መልካም ነው። በተለይ ጥምቀት ላይ ብንሄድበት ነው ብዬ አስባለሁ። ሳክራመንቶቹ ይለቁና ነገ ጥምቀት ላይ እንሄዳበታለን። ጥምቀት ላይ እናርገው፣ ሳክራመንቶቹን እንጨርስ። ምክንያቱም እነሱ ፒላር ስለሆኑ የሃይማኖት መመስረቻ እምነትም ስለሆኑ ሃይማኖትም ስለሆኑ ዶግማም ስለሆኑ ጥምቀትን ነገ ተዘጋጁበት። ሁላችሁም እንደዚሁ ተከፋፍለን መሄድ እንችላለን። እንደዛ ማድረግ እንችላለን። ስለዚህ መምህር ብሩክ ሜይ ቢ 3-4 ደቂቃ ይወሰዱና በ30 ደቂቃ ጨርሱ ስላለን 3-4 ደቂቃ ይወሰዱና በቁርባኑ ላይ ያልተነሳ ነገር ካለ እሱን ይጠቅሉ። ከዛ ዮኒ የጠየቀው ጥያቄ ደግሞ መምህር ኤፍሬም እና ቀሲስ በኩሉ እናንተ ማጠራጠሪያ ደቂቃ ወስዳችሁ መልስ ስጡት። ጥያቄ ካለው ጥያቄውን የእሱን እንቀበልና ሜይ ቢ በሌላ ቀን ጥያቄዎች ካሉ በሁለቱም ትምህርቶች በጥምቀትም በቁርባንም የጥያቄ ቀን ደግሞ እናዘጋጃለን። ዮኒ ቤትን ትከፍትና ጥምቀትና ቁርባንን ካስተማርን በኋላ በማንኛውም እምነት ያለ ሰው መጥቶ ስለ ጥምቀትና ቁርባን ቻሌንጅ ላደርገን ይችላል ማለት ነው። ኦኬ እሺ፣ መምህር ብሩክ ይቀጥሉ። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። የተወደደ ጊዜ ነበር የነበረን። ትንሽ መጨረሻ ላይ ዲያቆን መኩ ያሳየው ነገር ዮኒ እንዳለው ትንሽ ስሜት የሚነካ ነው። ነገር ግን ከኛ ሳይሆን ስለዚህ ጉዳይ ጌታ ምን መልስ ሰጠ የሚለውን አንድ ጥቅስ አስታውሶኛል። የዚህ የማቴዎስ ወንጌል ምዕራፍ 7 ቁጥር 6 ላይ ጌታችን ሲናገር በእግራቸው እንዳይረግጡት ተመልሰውም እንዳይነክሷችሁ የተቀደሰውን ለውሾች አትስጡ፣ ዕንቁዎቻችሁንም በእሪያዎች ፊት አትጣሉ። የማቴዎስ ወንጌል ምዕራፍ 7 ቁጥር 6 በእግራቸው እንዳይረግጡት ተመልሰውም እንዳይነክሷችሁ የተቀደሰውን ለውሾች አትስጡ፣ ዕንቁዎቻችሁንም በእሪያዎች ፊት አትጣሉ። እዚህ ክፍል ላይ ውሻ የተባሉት ውድ የሆነው እንደ ዕንቁ የተመሰለው በቤተክርስቲያን ውስጥ ያሉ ምስጢራት የማይገባቸው መናፍቃን ከቤተክርስቲያን የተለዩ ናቸው።
ክርስቶስ ቀጥታ ውሾች ብሎ ነው የጠራቸው፣ እንዳይነክሷችሁ መልሰው። እንደምታስተውሉት እዚህ ላይ እሪያ ተጠርቷል። ሌላው ዕንቁ ለእሪያ ፊቱ ላይ ብታቀርቡለት እንደ ተራ ድንጋይ ስለሚቆጥረው እንደ መብል አይወስደውም፣ እንደውም ይረግጠዋል። ለምን አይገባውም? የዕንቁ ዋጋ አይገባውም። በቤተ ክርስቲያን ያሉ ሕይወትን የሚሰጡ እነዚህ ውድ የከበሩ ከጌታችን ያገኘናቸው ምስጢራት እሪያና ውሻ ለተባሉ ለእነዚህ ሰዎች የሚገባቸው አይደለም፣ አይገባቸውም። ለዚህ ነው በውሾች ፊት በእሪያዎች ፊት ዕንቁዎቻችሁን አትጣሉ። ለምን? እነዚህ አይገባቸውም። ስለዚህ በአሳማ ፊት ውድ የሆነውን የከበረ ዕንቁ ብታስቀምጠው ሊበላው አይችልም፣ እንደውም ረግጦ ጭቃ ውስጥ ሊያስገባው ይችላል። ለምን? አይገባውማ። የዕንቁ ዋጋ አይገባውም ለሱ። በቤተ ክርስቲያን ውስጥ ያሉ ምስጢራትም ከቤተ ክርስቲያን በአፋ ላሉ ለእነዚህ ሰዎች ሊገባቸው አይችልም፣ አይረዱትም። ለምን? ሊረዱበት የሚችሉበት እውነተኛ ትምህርት ስለሌላቸው። ይህንን ብዬ ማጠቃለያ የማደርገው ምንድን ነው? አሁን እዚህ ላይ በቆይታችን እያወራን የነበረው የቲፎዞ የብሽሽቅ ጉዳይ አይደለም። እያወራን የነበረው መድኃኒት ክርስቶስ ራሱን አሳልፎ ስለሰጠበት የህይወት ጉዳይ ነው። ስለዚህ እዚህ እየሰማችሁ ያላችሁ ወንድሞች ካላችሁ ህይወት ወዳለው ወደ እውነተኛ ትምህርት እንድትመጡ እንጂ እናንተን ለማብሸቅ ይህን ያህል ጊዜ አላጠፋንም። የብሽሽቅ ጉዳይ አይደለም። ይሄ የኳስ ጉዳይ አይደለም። የማሸነፍና የመሸነፍ ጉዳይ አይደለም። እያወራን ያለ ነው የህይወት ጉዳይ ነው። ስለዚህ የህይወት ጉዳይ እስከሆነ ድረስ ወደ እውነት ትምህርት እንድትመጡ ነው። ይህንን ስንናገር በእኛም ቤት ያለን ሁላችንም ትምህርቱና እውቀቱ ስላለን ብቻ የጌታ ስጋና ደም እውነተኛ ነው ስላልን ብቻ ህይወት አይሆነንም። እውነተኛነቱን አምነን አሜን ብለን ስንቀበለው ነው። ምክንያቱም በክርስቶስ አካል ያለች ብልት በዚህ ምስጢር የማትሳተፍ ከሆነ በድን ብልት ነው የምትሆነው። ስለዚህ እውቀት ብቻ መስጠት መማራችን ብቻ ይህን መያዛችን ብቻ ሳይሆን እውነት ወደሆነ ወደ ጌታ ስጋና ደምን በእውነት መቅረብ ያስፈልጋል። የእኛ ውጤታችን እዚህ ጋር ወጥተን የአሸናፊና የተሸናፊነት ስሜት ፈጥረን መውረድ አይደለም። የእውነት እውነተኛ ስጋና ደም ነው ብለን ሁላችንም ልንነጻና ልንታጠበት እንድንቀርብ ለማድረግ ስለሆነ ሌላው ቤተክርስቲያን የምትባለው ወይንም ቤተክርስቲያን ህይወት ያላት ቤተክርስቲያን የምትባለው ምስጢራትን የምትፈጽም እስከሆነች ድረስ ነው። ምስጢራትን የማትፈጽም ቤተክርስቲያን ባዶ አዳራሽ ነች። ሰዎች ቤተክርስቲያን ሊሉት ይችላሉ፣ ቸርች ብለው ሊሰይሙት ይችላሉ። ያ ግን ባዶ አዳራሽ ነው። ቤተክርስቲያንን ቤተክርስቲያን የሚያሰኛት በውስጧ የሚፈጸሙ የእውነት ምስጢራት ናቸው። ምስጢራትን የማትፈጽም ቤተክርስቲያን ባዶ አዳራሽ፣ በቃ ከዚህ የተለየ ነገር የላትም። ስለዚህ ምስጢራትን ወደምትፈጽም የእውነት ቤት ወደሆነች ወደ ቤተክርስቲያን እንድትመጡ ጥሪ እናቀርብላችኋለን። በሶስተኛ ውስጥ ባትገቡም በልዩ ልዩ አካውንትም ውጭ ሆናችሁ እያዳመጣችሁ ሊሆን ይችላል። እነ ቃሌ እነ አማን ሻሎም ይሄ ትምህርት የጌታ ትምህርት ስለሆነ ቀጥታ እየተጋጫችሁ ያላችሁት ከእውነተኛው የጌታ ትምህርት ጋር ነው። ከትምህርቱ ባለቤት ከክርስቶስ ጋር ነው። በመጨረሻው ሰዓት በክርስቶስ የፍርድ ወንበር ፊት ትቆማላችሁ። ከዚህ የእውነት ትምህርት ጋር በአመፅ ተለይታችሁ እስከ መቼ ነው የምትኖሩት? ስለዚህ ወደ እውነተኛ ትምህርት በመምጣት በክርስቶስ የፍርድ ወንበር ፊት ስትቆሙ የማታፍሩበትን እውነት እንድትይዙ በፍቅር እንጠራችኋለን። ስለዚህ ዛሬ የነበረን ጊዜ በጣም ደስ የሚል ውጤታማ ነው። እግዚአብሔርን ለሁሉም ነገር አመሰግናለሁ። ወንድሞች መምህራን በጣም ቃለ ሕይወት ያሰማልን። ዮኒም እግዚአብሔር ይባርክ። በእውነት ይህን እድል የሰጠኸው አንተ ነህ። አውደ ምሕረት ነው የሰጠኸው። ቀላል ቁጥር አይደለም። አንተም በዚህ ውስጥም ደግሞ ገብተው እየተከታተሉ ያሉትና እናመሰግናለን። አመሰግናለሁኝ። ሰላም ሁኑልኝ። አወራሁ እኮ አይገርምም? እሺ ዝም አሉ ሳላለሁ እኮ። እሺ መምህር ብሩክ ቃል ያሰማልን። ስለደከመ ነው ያሬደው። መምህር ብሩክ እግዚአብሔር ይስጥልን፣ ቃል ያሰማልን። ጥሩ ማጠቃለያ ሰጥቶናል። መምህር ኤፍሬም ዮኒ ያነሳውንም ከቨር አድርገው በቅዱስ ቁርባን ላይ ያልተነሳ የሚል ነገር ካለ ማጠቃለያ ይስጡን። እግዚአብሔር ይስጥልን። በጣም ግሩም። ይህን ውድ የሆነ ጊዜ ባርኮና ቀድሶ በዓለም ከንቱ የሆነ ሀሳብ እንዳንሳብ እሱን በማሰብና ስለ እርሱ በመማማር ጊዜያችን እንድናጠፋ የፈቀደልን የአበው አምላክ ስሙ ይክበር ይመስገን ለማለት እወዳለሁ። መላከ ገነት ይፍቱ የማይሰራ ኃጢአት። መምህራን ወንድሞች፣ ከዚህ በፊት ሀሳብ ስትለግሱ የቆያችሁላችሁ ታችም ሆናችሁ መልካም ነገር በመጻፍና ጥሩ ጥሩ ነገርን በመረዳት የነበራችሁ እህቶች ወንድሞች፣ እንዲሁ ሁላችን በመንግስተ ሰማያት ያገናኘን። ይህን ካልሁ ወደ አንዳንድ ጉዳዮችን ላንሳ። በጣም አጭር ደቂቃ ነው የምቆየው።
ወንድም ዮናስ አሁን ያነሳው ጥያቄ በከመ አድመውኪ ያለ እንትንኩ እጽ ከማሁ ድምህ ለወርሁ ይችን እጽ እንዳደማሻት እንዲሁ አንቺም በየወሩ ስትደሚ ኑሪ የሚለው እርግማን ሔዋን ዕፀ በለስን በበላሽ ጊዜ የተሰጠ እርግማን ነው። በኋላ ግን ይህ እርግማን በዘመነ ሐዲስ አልቆመምና ምንድነው የሚል ነው። እንግዲህ ዮናስ ዮኒ እንደምታውቀው ክርስቶስ የመጣው ዘላለማዊ ሕይወት ለመስጠት ነው። ጊዜያዊ ሕይወት ለማስተካከል ብቻ አይደለም። ጥረ ግረ ብላ ተብሎ አዳምም ተረግሟል እንደሚታወቀው። ዛሬም ያ ጥሮ ግሮ መብላት ክርስቶስ ስለመጣ አልቀረም። ቆፍረን እንጂ ከሰማይ እንደ እስራኤል ህብስት ወርዶልን አይደለም ምንም መገበው ማለት ነው። እና በዘመን ሐዲስ ግን ያ መርገም ሳይሆን አበባ ሆኗል ማለት ነው። ከአበባ ቀጥሎ ፍሬ እንደሚታይ ሁሉ አንዲት ሴት የወር አበባ በምታሳይበት ጊዜ በቃ ደርሻለሁ ነው። አሁን ቢዘር ማብቀል መጽነስ እችላለሁ ለማለት ለምልክትነት ተለውጧል ማለት ነው። በዘመን ሐዲስ ህይወት ሆኗል ማለት ነው። እና በዘመነ ብሉይ መርገም ሆኖ የነበረው ማለት ነው። ወደ ዋልንበት ልሂድና በጣም የገረመኝ ብዙ ሐሳቦች ሲነሱ ውለዋል። እንግዲህ አንዱን ስንሰማ አንዱ ሲያልፍ እየሆነ ሁላችንም ቃለ ሕይወት ያሰማልን ብያለሁ። ወንድሞቻችን በጣም የተጎዱት የሰውን ጽንሰ ሐሳብ ወይም ሰው የሚባለው ፍጥረት የመጣበትን ተፈጥሮ ካለመረዳት የገጠማቸው ችግር ነው ብዬ አምናለሁ። የሰው ልጅ የተፈጠረው በተዋህዶ ነው፣ የሚያምነው በተዋህዶ ነው፣ በኋላም የሚኖረው በተዋህዶ ነው። ተፈጥሮው ተዋህዶ ነው ማለት ነፍስና ስጋ ተዋህደው የሚንቀሳቀስ ፍጥረት ነው እያልሁ ነው። ነፍስና ስጋ ሰው ለመኖሩ የማቴዎስ ወንጌል ጥቀስልኝ እንደማትሉኝ ባለሙሉ ተስፋ ነኝ። ነፍስ የሌለው የሚንቀሳቀስ ስጋ ስለሌለ ማለት ነው። አሁን ልብ ብላችሁ አዳምጡኝ። ሰው የሚባለው ፍጥረት በተዋህዶ የተፈጠረ ነው ማለት ከአራቱ ባህሪያተ ስጋና ከሶስቱ የነፍስ ባህሪ የተፈጠረ ፍጥረት እሱ ሰው በመባል ይታወቃል። እና ይሄ ሰው ነው። የሚያምንም በተዋህዶ ነው። በዘመነ ሐዲስ የሚያምነው ተዋህዶ የመለኮትን ከስጋ መዋሃድ ነው። በዘመነ ብሉይ የሚያምነው ተዋህዶ ደግሞ ከእግዚአብሔር ባለመለየት ይኖር የነበረ ያቺ በገነት የነበረችው ሕይወት ናት። አሁን ልብ በሉ። ሰውን እግዚአብሔር በገነት ፈጥሮ አኖረው። በገነት ሲያስቀምጠው ገነትን አጣ። ገነት በነበረበት ሰዓት የተሰጠው ትእዛዝ ነበረ። ያ ትእዛዝ ምንድነው? ኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ላይ ስታነቡት በገነት ያለውን እንጨት ሁሉ ብላ ብሎ ፈቃድ ሰጥቶታል። ነገር ግን አንዲት ዕፅ እንዳትበላ ብሎ ደግሞ ከልክሎታል። አንዲት ዕፅ ደግሞ ብላም አትበላም አላለውም። ያቺ ዕፀ ሕይወት ናት። የዋልንበት ትምህርት እዚህ ላይ ነው። ዋናው መቆሚያው ይሄ ነው። ያቺ በገነት ያለችዋ ዕፀ ሕይወት አዳም 1000 ዓመት በገነት ከኖረ በኋላ ያችን ዕፀ ሕይወት በልቶ ከርግና ታድሶ መንግስተ ሰማያት ይገባ ነበረ ነው። በገነት ለዘላለም አይኖርም። የሚኖረው ለ1000 ዓመት ብቻ ነው። ይህ 1000 ዓመት ሲፈጸም ዕፀ ሕይወትን ይበላል፣ መንግስተ ሰማያት ይገባል። ማን? አዳም እና ልጆቹ ማለት ነው። አዳም ግን 1000 ዓመት ሳይመላው ረጅም ዘመን ሳይቆይ ገነትን የሚያህል ቦታ እግዚአብሔርን የሚያህል ጌታ አጣ፣ ወረደ ማለት ነው። ከገነት ወጣ። ከገነት ሲወጣ ዳግም ያችን ዕፀ ሕይወትን ሄዶ እንዳይመገብ በመላእክት በኦሪት ዘፍጥረት እንደምታነቡት ተዘጋጅ፣ ተከበበች ማለት ነው። ዕፀ ሕይወትን አግኝቶ በልቶ መንግስተ ሰማያት የሚገባበት በሩ ዝግ ሆነበት። ያችን ዕፀ ሕይወት ስላጣት ገነትም ከእርሱ ስለተሰወረችበት ለእጽዋት ለአራዊትና ለእንስሳት መኖሪያ ወደ ሆነችዋ ምድር ስለመጣ የሰው ልጅ ያኔ እግዚአብሔር ሰውን ይታረቀው ዘንድ ሲሻ ባህሪውን ተዋህዶ በምድር መጣ። በምድር ሲመጣ ቅዱስ ኤፍሬም ዘሐሙስ ውዳሴ ማርያም ትርጓሜ ሲነግረን ዳግመ ከፈለነ ንብላ እምፀ ሕይወት ይላል። ዳግመኛ ከዕፀ ሕይወት እንበላ ዘንድ እድል ሰጠን አለ። ዕፀ ሕይወት የተባለ ዳግመኛ ዳግም ነው የተባለ። ልብ በሉ። የቀደመችው ዕፀ ሕይወት ገነት ናት፣ ጥለናት መጠናል። ዳግመኛ ዕፀ ሕይወት በምድር ተተከለ፣ ከድንግል ተወለደ ነው። ማን? ዕፀ ሕይወት ክርስቶስ ዳግም ከድንግል ተወለደ። ዳግመ ከፈለነ እንብላ እምፀ ሕይወት፣ ዳግመኛ ከዕፀ ሕይወት እንድንበላ ሰጠን አለ። ራሱን ሰጠን ማለት ነው። ማን? ክርስቶስ። ምንን ሰጠን? ዕፀ ሕይወት። ዕፀ ሕይወት ማን ነው? ራሱ ክርስቶስ ነው። ያችን ዕፀ ሕይወት ካልበሉ መንግስተ ሰማያት መግባት እንደማይቻል ሁሉ ዕፀ ሕይወት ክርስቶስን ካልተቀበሉ መንግስተ ሰማያት መግባት ፈጽሞ አይቻልም። ይህ ዕፀ ሕይወት ምድር ላይ መጥቶ ተተከለ፣ በድንግል ማኅፀን በቀለ፣
ባሕርየ ሥጋን ገንዘብ አደረገ። 33 ዓመት ምድርን በኪደተ እግሩ ቀደሰ። በኋላ ግን እንዲህ ብሎ ተናገረ። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ። ማን ነው ይህን የተናገረ? ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ቃል ተናገረ። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ሲናገር የትኛውን ሥጋ? በስቅለቱ ጊዜ ገና ከመሰቀሉ አስቀድሞ ይህ ስለናንተ የሚፈሰው ደሜ የሚቆረሰው ሥጋዬ ነው አለ። ስለማን? ስለናንተ። ለብሽሽቅ አይደለም ይህን ቃል የተናገረው። ብሽሽቅ ማለት ምን ማለት ነው? እኔ ለምሳሌ ዛሬ በህይወታችን ስንኖር የሆነ እንቅፋት ሲመታን በሆነ ሰው ምክንያት የሆነ ነገር ስንሆን እሱን ልትበለኝ እንደውየው ስላንተ እንዲሆን ቆሰልሁ ምናምን እንደምንልበት መበሻሸቅ አይደለም። እውነተኛ ቅዱስ ሥጋውና ክቡር እውነተኛ እኮ ነው ያለው። በነገራችን ላይ ምሳሌ ነው አላለም። የሆነ ጊዜ እንዲሚነሳ ነው የሚቀር ነው የሚያልፍ ነው ዘመን የሚሽረው ነው አላለም። እውነተኛ ቅዱስ ሥጋዬና ክቡር ደሜ ነው አለና እንካችሁ ስለናንተ የፈሰሰው ደሜ ስለናንተ የተቆረሰው ሥጋዬ ነው ብሎ ሰጠ። ይህንንም በቃል ተናግሮ የተው አይደለም። በዕለተ ዓርብ በመስቀል ቅዱስ ሥጋውን ቆርሶ ደሙን አፍሶ እንካችሁ ብሉ ብሎ ሰጠን። ያን ቅዱስ ሥጋና ክቡር ደም ያልተቀበለ ደግሞ ሕይወት የለውም ማለት። ለምንድን ነው ሕይወት የሌለው? ዕፀ ሕይወትን ተመግበን መንግሥተ ሰማያትን ገባ የነበረ ነው እኮ የምላችሁ። ዕፀ ሕይወትን በማጣታችን ምክንያት ዳግመኛ ዕፀ ሕይወት ተሰጠን። ያ ዕፀ ሕይወት ወልደ አብ ወልደ ማርያም የሆነው ኢየሱስ ክርስቶስ ነው ማለት ነው። በምድር ተተከለ አለ፣ ከድንግል መጥቶ ተወለደ ማለት ነው። ለዚህም አባቶቻችን ሲተረጉሙ ነባቢት ገነት ይሏታል። ማንን? እመቤታችን። ያችኛዋ ገነት ዕፀ ሕይወት በቅሎባታል። ግን ዕፀ ሕይወት ቢበቅልባትም ይህ ነባቢት ናት። ከዚያችኛዋ ሲለይ ነባቢት ገነት ይላታል። ይችኛዋ ድንግል የምትናገር ገነት ናት። በቀለባት ማን? ዕፀ ሕይወት ክርስቶስ በቀለባት ማለት ነው። ዕፀ ሕይወት ክርስቶስን ሳይመገቡ መንግሥተ ሰማያት እገባለሁ ማለት ግን አይቻልም። ለምሳሌ አሁን መጨረሻ ላይ ከተነገረው አንድ ሐሳብ ላንሳ። አይጧ ብትበላ መንግሥተ ሰማያት ትገባለች ወይ? ለአይጥ ሰው የሆነ አምላክ የለንም፣ ለሰው ነው ሰው የሆነው። ባሕርየ አይጥን ገንዘብ ያደረገ አምላክ የለንም። ባሕርየ ሰብን ነው ገንዘብ ያደረገው። ሲቀጥል አይጥ ሕያዊት ነፍስ የላት፣ ሕያዊት ነፍስ የላት፣ አትኖርም እኮ። ደማዊት ነፍስ ያለቻት ትንቀሳቀሳለች፣ ስትሞት በስብሳ ትቀራለች። ዘላለማዊውን የሰው ልጅ መላካዊ ባሕሪ ያለውን የሰው ልጅ አውርዶ በዚያ ልክ የሚያምኑትን አምላክ የተናገረውን ቃል ለመገልበጥ ቤተክርስቲያንን ለመቃወም ሲባል የተሄደበት ርቀት ቤተክርስቲያንን የሚወክል ቃል አይደለም ማለት ነው። ስለዚህ ተፈጥሮን ማሰብ በራሱ እምናምነው በተዋህዶ ነው አልኋችሁ ቅድም። ልብ በሉ። በተዋህዶ ነው ማለት ከእግዚአብሔር ጋር በመኖር በተዋህዶ አምናለሁ የሚል ሰው ከእግዚአብሔር ጋር ሳይዋሃድ ተዋህዶ የሆነ እምነቱ ምኑ ላይ ነው? ምኑ ላይ ነው ተዋህዶ የሆነው? እንዲያው በእግዚአብሔር ታችም ካላችሁ ለራሳችሁ መልስ ስጡት። ተዋህዶ ነኝ ብሎ የሚያምን አንድ ክርስቲያን ነኝ የሚል ማለት ነው። ክርስቲያን ማለት በራሱ ተዋህዶን የሚገልጽ ቃል ነው። ለምን ቢባል ክርስቲያን የተባለው በክርስቶስ ነው። በክርስቶስ ክርስቲያን መባላችን ደግሞ የክርስቶስን ቅዱስ ሥጋና ክቡር ደም ስንቀበል ነው። የክርስቶስ ቅዱስ ሥጋና ክቡር ደምን ተቀብለን በክርስቶስ ክርስቲያን ተዋህዶ የሚባል ስም ካገኘን የተዋሃድ ነው በምንድን ነው? ቃሉን ብቻ በመስማት መዋሃድ ይቻላል? አይቻልም። በመብል ያጣነውን ሕይወት ባለቤቱ እርሱ ራሱን መብል አድርጎ ሰጠ። ራሱን መብል አድርጎ ሰጠ። ይህ የተፈጸመው በቀራንዮ ለሁላችን ድህነት በመጣው በመድኃኒታችን በኢየሱስ ክርስቶስ አማካኝነት ነው። ቅዱስ ሥጋውና ክቡር ደሙን አለመቀበል ማለት ግን መድኃኒት ሳይወጥ በነገራችን ላይ በሽተኛ ይድናል? ለዚህ መልስ ስጡኝ። አዳም እስከ ልጆቹ ታሟል። ባጭር ልዝገው። ይህ ቃል ብቻውን በቂ ቃል ነው። አዳም እስከ ልጆቹ ታሟል። ለምን ቢባል መርዝ ጠጥቶ። የት የነበረ መርዝ? ዕፀ በለስ የሚባል ገነት ላይ እግዚአብሔር የተከለውን መርዝ አንስቶ ዋጠ። ማን ነው የዋጠው? አንስቶ አዳም ዋጠው። ያንን መርዝ የዋጠ ሰው ሌላ መድኃኒት ሳይወስድ ዝም ብሎ ቁጭ ብሎ ከዚያ መርዝ ከሚያጠፋ መርዝ መዳን ይችላል? ይችላል ወይ? ዝም ብሎ ቁጭ ብለን ተሰብስበን በጋራ አይ በቃ መርዙ ምናልባት ከሆደ ጨጓራ ደርሶ ሊሆን ይችላል፣ ከጉረሮ ከአንጀትህ እያልን ስናወራ ብንውል ሰውየው መዳን ይችላል? አይችልም። ያ ወደ ውስጡ የገባው መርዝ የሚያወጣ መድኃኒት ሌላ መድኃኒት መጠቀም ስንችል ነው። ኢየሱስ ማለት እኮ በነገራችን ላይ መድኃኒት ማለት ነው። መድኃኒት ማለት ተመልከቱ፣ መድኃኒት ከቆላና ከደጋ እንጨት እንደሚቀመም ሁሉ ከመለኮትና ከትስብእት ተቀመመ። ማን? ሥጋና መለኮት የተዋሃደው በመለኮትና በሥጋ ተዋህዶ ተገለጸ። ማን ተገለጸ? ኢየሱስ ክርስቶስ። ኢየሱስ ማለት መድኃኒት ማለት ነው አልኋችሁ። መድኃኒቱ መጣና ተቀመመ፣ ተበጠበጠ። ስለዚህ አዳምና ልጆቹ ገነት ላይ ውጠው የመጡትን መርዝ ያ መርዝ የሚወገድበት ያ መርዝ የሚረክስበት የመርዙ ማርከሻ አንደበቅ የሆነ እርሱ ከድንግል የተወለደው ክርስቶስ መጣ እኮ ነው የምላችሁ። ነሣ ደዌነ ወጾረ ሕማመነ። ከዚያስ የእኛንም በሽታ እኛ የዋጥነውን መርዝ በራሱ ላይ ተሸክሞ
በጲላጦስ ፊት ቆሞ በመስቀል ተሰቅሎ እርሱን መድኃኒት አድርገን ዋጥ ነው ማለት ነው። መድኃኒቱን ሳልውጥ በውይይት ብቻ የዋጥሁት መርዝ ይፈርሳል እያሉ መናገር ግን ራስን ማጀል ነውና መድኃኒት ክርስቶስ ነው። ኑ ቤተክርስቲያን ደግሳለች፣ ኑ ሀቤ እያለች በረጅም ስብከት ትጣራለች። ሁላችሁም ኑና መድኃኒት ክርስቶስ መድህን ዓለም ስሙም እኮ ያለ መድኃኒት እኮ ነው። መድኃኒት እኮ የሆነው መጥቶ ቀራንዮ ላይ ታርዶ እኮ ነው። ቀራንዮ ላይ ራሱን አወራዶ እኮ ነው በፈቃዱ። እሱን ምስጢር መያዝ ይጠይቃል ነው። ወንድሞችን በጣም ያደነቁበትና ያመሰገኑበትን አንድ ምስጢር ልናገርና አልጨርስ። መድኃኒት ክርስቶስ በቤተ መቅደሱ የሚደረገው ቅዱስ ስጋና ክቡር ደም ውላጤ ብሎ መናገር ይሄ በጣም ፍጹም ነውር ነው። ስንዴው ተለውጦ የጌታን ስጋ ይሆናል፣ ማን ነው ወይኑ ተለውጦ የሚባል ትምህርት በቤተ ክርስቲያን የለም። በጣም ወንድሞች በጥንቃቄ ሲናገሩ ስለነበር ገርመውኛል። እግዚአብሔር በሚያውቅ በጣም ማለት ነው። አንባቢነት ማለት ይሄ ነው። መረዳት ማለት ይሄ ነው። ተለውጦ አይደለም፣ ከዊን ነው፣ መሆን ነው፣ መለወጥ አይደለም። ልክ እንደ አሁን ለምሳሌ የጌታ ማየገቦ ይሆናል ስንል ውሃነቱን ለቆ አይደለም። ውሃ እንደሆነ በህድረተ መንፈስ ቅዱስ አድሮበት ምን ይሆናል ማለት ነው? የሚያድን የሚፈውስ ከክርስቶስ ጋር የሚያሳትፍ ውሃ ቅዱስ ውሃ እንደሚባል ሁሉ ይህ የክርስቶስ ቅዱስ ስጋና ክቡር ደም ደግሞ የምናየው ህብስቱ ህብስትነቱን ሳይለቅ ወይኑ ወይንነቱን ሳይለቅ የክርስቶስ ቅዱስ ስጋና ክቡር ደም መሆን ካውየን ማለት ነው። ዮሐድ ቅድም በደም ጠበቅ አድርጎ ሲናገር ሰምቼው ደስ ብሎኛል በጣም። መሆን ነው፣ ውላጤ የሌለበት መቀየር የሌለበት ማንነቱን ሳይለቅ ግን ደግሞ እግዚአብሔር የሆነ ማለት ነው። ያ የክርስቶስ ቅዱስ ስጋና ክቡር ደም የሆነ ማለት ነው። ይህ ምስጢር ነው ማለት ነው። ስለዚህ በጣም ወንድሞች እንዲህ የሚያስጮሃችሁ ቤተክርስቲያን በጣም እንዲህ የሚያደርጋችሁ ህመሙ ነው። የህመም ደግሞ ዋና ፍቱን ፈውስ የሚሰጠው መድኃኒት ነው። እርሱ ደግሞ ክርስቶስ ነው። ኑ በቤተ መቅደስ ተዘጋጅቷል። እርሱም በጋራ ተቀብለን ርስት አድርገን ለምንጠብቃት መንግስተ ሰማያት እንድንበቃ እግዚአብሔር ሁላችንም ይርዳን ማለት ነው። ያልታጠበ ሕፃን አባቱ ጋር እንደማይተኛ ሁሉ የክርስቶስን ቅዱስ ስጋና ክቡር ደም ተቀብሎ ኃጢአቱን በደሉን ያላጠበ ከክርስቶስ ጋር ህብረት ፈጽሞ የለውም ማለት ነው። ስለዚህ ክርስቶስ ህይወት ነው። ህይወት የሆነውን ክርስቶስ እንድንቀበል ብቸኛው አማራጭ አሐቲ ወደ ተባለችው ቤተክርስቲያን መምጣት ነው ማለት ነው። ያስተማረን ይክበር ይመስገን። እናመሰግናለን። ዮኒም ቁጭ ብለህ ስለምትሰማ ጊዜህን መስዋዕት አድርገህ በመካከል ቁጭ ብለህ ቤትህን ከፍተህ ወንድሞችንም እኛንም ከርቀትም ከቅርበትም ሁሉንም ሰብስበህ እግዚአብሔርን ቃል ለመማር ልብህን ስለከፈትክ እጅጉ እናመሰግናለን። ወደምትናፍቃትና ያ የድሮ ድምጽህ እናትና ልጇ ብለህ የምትናገረው ያ ድምጽ በጣም ሁላችን ይናፍቀናል። በቅርብ ቀን እንዲያ እንደምትል ባለሙሉ ተስፋ ነን። እግዚአብሔር ከሁላችን ጋር ይሁን። እናመሰግናለን። እሺ አሜን። መምህር ኤፍሬም ቃሎትን ያሰማለን፣ እግዚአብሔር ይስጥልን። ደቂቃና ሰዓት ኖሮ ረጅም ሰዓት ቢያስተምሩን ተደሰትን ነበር። ግን እኔና ዮኒ ሚስቶቻችን ይቆጥኑና በኋላ ውጭ ነው የምናድረው እና ከዛ አንጻር ነው። በሌላ ቀን ግን በጊዜ ገብተን በደንብ እንማራለን። እግዚአብሔር ይስጥልን። ቀሲስ ዲበኩሉ አሉ፣ እሳቸው ሀሳብ ይስጡን። ከዛ መምህር እስኪያስ፣ ከዛ ቀሲስ ቴዎድሮስ። አሁን የምንፈልገው እንግዲህ ቀሲስ ዲበኩሉ ማጠቃላይ ይሰጡናል። መምህር እስቂያስ እና ቀሲስ ቴዎድሮስ ግን አጠቃላይ ስለነበረን ቆይታ ብቻ አጭር ሰመሪ ሰጣችሁን እንጨርሳለን ማለት ነው። ቀሲስ ዲበኩሉ ማጠቃላይ ሀሳብ ካሉት በቅዱስ ቁርባን ላይ ይስጡን። እሺ የኔና የዮኒ ሚስቶች ይቆጡናል ሲል የኛዋ መነኩሴ ናት ወይ ልል ነበረ። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን ሁላችሁንም። ቀሲስ መጋቤ ጥበባት ቀሲስ ቴዎድሮስ ይፍቱኝ ባርኩኝ። ትምህርቱን እኮ ጨርሳችሁታል፣ ብዙ ነገሮችን አንስታችኋል። ግን ቅድም ዲያቆን መኳንንት ካሳየን ቪዲዮ ልነሳና የተወሰነ ነገር ልበል። ቃለ ሕይወት ያሰማልን መምህር ኤፍሬም ሁላችሁንም። ይገርማል በትክክል ፓስተር ማን ነበረ? ፓስተር ታሪኩ ትክክለኛ የጴንጤቆስጣልን ወይም የፕሮቴስታንትን እምነት የሚወክል ነው። ባይዘው ኢንቴንሽኑ አይጧ ብትበላው ህይወት ልታገኝ ነው ወይ ልትድን ነው ወይ መንግስተ ሰማያት ትገባለች ወይ የሚለው ትክክለኛ እምነታቸውን የሚገልጥ ነው። በነገራችን ላይ በደንብ አስቡት። እንደዚህ ነው እነሱ ሲያስቡ የሚያስቡት። ስለ ህብስቱን ሲያዩ የሚታያቸው ዳቦ ነው። እምነት የሚባል ነገር የለም። ውሃውን ሲያዩ ትዝ የሚላቸው የሚጠጡት ሃይላንድ ነው። እምነት የሚባል ነገር የለም።
እነዚህ ሰዎች በጣም ሰይጣን ክፉ ስለሆነ ሰው እንዴት በእንጨት ምክንያት እንዴት ከገነት ሊባረር ይችላል ብለው አይጠይቁም። የሰው ልጅ አዳምና ሔዋን ዕፀ በለስን በልተው ከገነት መውጣታቸውን ሲመለከቱ እንዴት በዕፅ ምክንያት እንጨት እንዴት ሰው ስለበላ ሞትን እንዴት እንደገባ ይቀበሉና ሕይወት የመጣበትን ጌታ ለመዳን የመጣበትን መንገድ ግን ይዘጋሉ። ሰይጣን ክፉ ነው። የሞትን መንገድ ይከፍታል፣ የሕይወትን በር ደግሞ ይዘጋል። እንደዚያ ነው የሆነው። እውነት ለመናገር አይምሮ ያለው ሰው ይወላችሁ ዕፀ በለስን በልቶ ሰው ሞት 5500 ዓመት ተፈረደበት ሲባል እንዴት እንጨቱ እንጨት ስለተበላ እንዴት ምናምን ብሎ ያልጠየቁ ሰዎች አሁን ዕፀ ሕይወት ክርስቶስን የበላ የዘላለም ሕይወት አለ ሲባል በጣም የሚገርም ነገር ነው። ደግሞ ራሱ ይህ ስጋዬ ነው ይህ ደሜ ነው። የሰው ልጅ በመብል ምክንያት ጠፋ፣ በመብል ምክንያት መዳኛውን አደረገው። ሲጀመር ዕፀ ሕይወት በገነት ውስጥ ወአብቆ ለእግዚአብሔር ሰለስተ ዕፅ የሚለው እና እኛ ግን እንዲህ እንላለን። በነገራችን ላይ አይጧ ስለበላችሁ ሕይወት ታገኛለች። እምነት የሌለው ነገር ነው። እኛ እኮ ስለ እምነት እኮ ነው የምናወራው። በእምነት ስለሚደረግ ነገር እንጂ የምናወራው እምነትን አስወጥቶ ጥምቀት እኮ ውሃ ነው። እምነት ከሌለው ቅዱስ ቁርባን እኮ እነሱ እንደሚያስቡት እውነትም እንደዚያ እኮ ነው። እንደውም በእኛ ቤተክርስቲያን አባቶች ሰው ንስሐ ገብቶ እንደሚገባ ባይቀበለው ያ ህብስት ሰውየውን ወደ ውስጥ ገብቶ የሚጠቅመው አይደለም፣ መስክይ ውእቱ ነው የሚሉት። ለማንኛውም እንዲህ በአባ ሕርያቆስ ስለዚህ ስለ ቅዱስ ሥጋውና ስለ ክቡር ደሙ የሚለው ነገር አለ። እሱን ልንገራችሁ፣ በደንብ ስሙ። ለእነዚህ ሰዎች እንደነ አይጥ ብትበላው የዘላለም ሕይወት ልታገኝ ነው ለሚሉት ሰዎች በከመ መጻ ወልድ እምሰማየ ሰማያት ለኮንኖ ወለምህረት፣ ወልድ ለመፍረድና ይቅር ለማለት ከሰማየ ሰማያት እንደመጣ ዮሐንስ ወንጌል ምዕራፍ 16 ትዝ ይበላችሁ። ዓለም በልጁ እንዲድን እግዚአብሔር አብ ልጁን ወደ ዓለም ልኳል። በዓለም እንዲፈርድ ሳይሆን ዓለምን እንዲያድን። ግን መጨረሻ ላይ ፍርድን ሁሉ ለልጁ ሰጠ ተብሏል። ክርስቶስ ፈራጅም ነው አዳኝም ነው እና ለመፍረድና ይቅር ለማለት ከሰማየ ሰማያት እንደመጣ ወከማሁ ዝንቱ ህብስት መስክይ ውእቱ ወመኮንን ውእቱ ወመሐሪ ውእቱ፣ እንደዚሁም ይህ ህብስት ከሳሽ ነው ፈራጅም ነው ይቅር ባይም ነው። ምክንያቱም ህብስቱ ወይንም ስጋው ከክርስቶስ የተለየ አይደለም። ስጋዬ ነው ያለውና ደሜ ነው ያለ የዘላለም ሕይወት የምናገኝበት ነው። ዕፀ ሕይወት ክርስቶስ ነው። ቅዱስ ኤፍሬምም ከፈለነ ዳግመ ንብላ ዕፀ ሕይወት ዘውእቱ ሥጋሁ ለክርስቶስ ነው ያለው። ዳግመኛ ከዕፀ ሕይወት እንበላ ዘንድ አደለን፣ እርሱም የክርስቶስ ሥጋና ደም ነው ያለው። ዕፀ ሕይወት ክርስቶስ ነው። በገነት መካከል የተተከለው የሕይወት ዛፍ ክርስቶስ ነው። ማእከለ ምድር ላይ እግዚአብሔር ንጉሥ ውእቱ እምቅድመ ዓለም አለ ዳዊት። እግዚአብሔር እስከ ዓለም በፊት ንጉሥ ነው፣ ነበረ፣ ነው፣ ይሆናል፣ ሆኖ ይኖራል። ወገብረ መድኃኒተ በማእከለ ምድር፣ በምድር መካከል መድኃኒትን አደረገ ነው ያለው። ያ መድኃኒት ክርስቶስ ነው። ይቀጥላል። እምዝንቱ ቃል መደንግጽ ትፍራህ ነፍስ ወይርአድ መለያለይ ወይሰበር አናግጸ ልብ ዘውስጥ። ከዚህ ከሚያስደነግጥ ቃል የተነሳ ነፍስ ትፍራ፣ ሕዋስ ይንቀጥቀጥ፣ በውስጥ ያለ የልብ ደጅም ይሰበር። ናሁ ተፈተተ ዝንቱ ህብስት መለኮታዊ፣ ይህ መለኮታዊ ህብስት እነሆ ተቆረሰ። ወናሁ ተደለወ ዝንቱ ጽዋ ማህያዊ፣ ይህ ማህያዊ ጽዋም እነሆ ተዘጋጀ። ይምፃ ዘይነስ መቅደመ ህቱ ርሳክሙ ወአንጽሑ ነፍሳክሙ፣ የሚቀበል ይምጣ ስጋውን ደሙን የዘላለም ሕይወት ይሄ ስጋዬ ነው ይሄ ደሜ ነው ጠጡ ብሉ ያለውን መብላት መጠጣት የሚፈልግ እነሆ ተዘጋጅቷል፣ ይምጣ። አስቀድሞ ራሳችሁን መርምሩ፣ ሰውነታችሁን በንስሐ አድሱ አንጹ። እመቦ ዘኢኮነ ንጹሐ ይትገሃስ፣ ንስሐ ያልገባ ንጹሕ ያልሆነ ማለት ይሄ ህብስት እያለ የሚመጣ ሰው ቢኖር አይ ይወገድ። ጳውሎስ እንዳለው
እመቦ ዘወድቀ በኃጢአት ኢይርሳ እስመ ዘይትረሳ። በኃጢአት ኑፋቄ ህብስት ነው፣ ይሄ መታሰቢያ ነው፣ ጌታ ያለው አይደለም፣ እንዴት ሊሆን ይችላል የሚል ቢኖር በኃጢአት የወደቀ ሰው እንደዚህ ያለ ሰው ቢኖር አይርሳ፣ የማይረሳ ነውና። እመቦ ዘያስተቃልል ዘንተ ቁርባነ፣ በደንብ ስሙኝ፣ ኢይቁም ይትከላ። ይህንን ቅዱስ ቁርባን የሚያቃልል ሰው ቢኖር አይቅረብ፣ ይከልከል እንጂ። አኮ በከመ ተሬእይዎ ለዝንቱ ህብስት፣ ይህ ህብስት እንደምታዩት ከመ ህብስት ምድራዊ አላ እሳተ መለኮት ውእቱ። ይህንን ህብስት ስትመለከቱ እንደምታዩት እንደ ምድራዊ ህብስት አይደለም፣ ብላሽ ነገር አይደለም። የዚህ ዓለም ምክንያቱ እሳተ መለኮት ነው እንጂ የዚህ ዓለም ህብስት ከዋለ ካደረ ይበላሻል። እንደዚህ ህብስት አይደለም። ይህ ህብስት ሰማያዊ ነው፣ እሳተ መለኮት ነው። እሺ ስጋው ነው ብለን ይል ስጋው ደግሞ መለኮት የተዋሃደው ነው። አይ አፍ ዘይት ፈአም ዘንተ ህብስተ፣ የሚያቃልል ቢኖር ወደዚያ ይምጣ ይላል። አይጥም ይበላው፣ ይህ ህብስት ነው፣ ይሄ ዳቦ ቂጣ ስለበላ እነዚህን ሰዎች ይህን ቅዱስ ቁርባን የሚያቃልል ሰው ቢኖር አይቅረብ፣ ይከልከል እና አይ አፍ ዘይት ፈአም ዘንተ ህብስተ፣ ይህንን ህብስት የሚጎርስ ምናፍ ነው። ዋይ አስናን ዘያይክ ዘንተ ህብስተ፣ ይህንን ህብስት የሚያላምጥ ምን ጥርስ ነው። ወአይ ከርስ ዘያገምር ዘንተ ህብስተ፣ ይህንን ህብስት የሚችል ሆድ ምን ሆድ ነው። ወይ ዜኒ ንበል በከመ ምሕረትከ አምላክነ ወአኮ በከመ አበሳነ። እንግዲያ እንዲህ ከሆነ አሁንም አምላካችን ሆይ እንዳንተ ምሕረት፣ እንዳንተ ቸርነት፣ እንዳንተ ይቅርታ እንጂ እንደ ኃጢአታችን አይደለም እንበል። ስንቀበል እንኳ ቅዱሳን ነን እንደው ምንም ኃጢአት የለብንም እያልን አይደለም። ቅዳሴያችን በከመ ምሕረት፣ በዚህን ጊዜ ህዝቡ በሙሉ በከመ ምሕረትከ አምላክነ ወአኮ በከመ አበሳነ ነው እና እንደዚህ እያቃለሉ ስጋ ይሄ ስለ እናንተ የሚቆረስ ስጋዬ ነው ደሜ ነው ብሎ የሰጠውን ስጋው ነው ደሙ ነው ብሎ ለመቀበል መጽሐፍ ቅዱስ አያምኑ። እኔ ማሰሪያው እዚያ ጋር ነው። ስለዚህ ጴንጤ በመጽሐፍ ቅዱስ አያምንም። እምነቱ የላቸውም። ሲያዩት ህብስት ነው የሚታያቸው እንጂ በህብስቱ ውስጥ ያለ እምነት አይደለም። የእምነት አይን አይደለም ያላቸው። የድመት አይጥ ምንድነው የተገጠመለት ሰው አይጥ ነው አሉ የሚታየው። የእምነት መነጽር ሊኖረን ይገባል። በእምነት ነው የምንበላው ያንን ህብስቱን። ስጋው ነው ብለን ደሙ ነው ብለን ነው የምንጠጣው እንጂ እኛ ህብስት ነው ቤታችን ካለ መታሰቢያ ነው። መታሰቢያማ ዝክርስ ራሱ መታሰቢያ አይደለም። እኔ ለእኔ ቢጤ እኮ ብዘክር እኮ መታሰቢያ እኮ ነው። ክርስቶስን አስብበታለሁ። ያ ስብሐት እኮ ብዬ አቡነ ዘበሰማያት ስደግም እኮ እንጀራዬን ባርኬ ስበላ እኮ ጌታዬን ሰጪን ሲሳዬን ዘለለለት ነው እኮ እያለሁ የዕለት እንጀራዬን የሰጠኝን እኮ እያሰብኩ ነው እኮ እንጀራዬን የምበላው። ህይወቴ በሙሉ እርሱን እያሰብኩ የምኖረው ነው። ያ ግን ስጋው ነው። ለምን ይህን እናደረገው? እኔና እናንተን ለማዳን ነዋ እንዴ። በነገራችን ላይ ክርስቶስ በእምነት ለሚዳስሱትና በእምነት ለማይዳስሱት አንድ አይነት አይደለም። በእምነት ለሚዳስሱት መፈወሻ ነው፣ መዳኛ ነው፣ ህይወት ነው ለፈወሱት በእምነት። ለሚገርፉት ግን ልብሱን ለሚጎትቱት ግን የኋሊት ለሚያስሩት ለካህዲዎቹ ግን ሩቅ ቢሲ ነው፣ አዳኝ አይደለም፣ ፈራጅ ነው። ስለ ክርስቶስን ስንዳስሰው እንኳ በእምነትና ከእምነት ውጭ ሲሆን ልዩነት አለው። በእምነት የዳሰሱት ይኸው ተፈውሰዋል። 12 ዓመት እንተ ይሁዛ ደም ይፈሳት የነበረ ተፈውሳለች። ግን ለገረፉትስ ለናህና ለቀያፋስ መስቀሉን ላሸከሙትስ መከራ ላሰቃዩትስ ለእነሱማ መርገም ነው። ክርስቶስ ይኸውላችሁ የማይዘኑ ራስ ነው። ላመኑበት መጠጊያ አለት ነው፣ ለማያምኑበት መፈጥፈጫ አለት ነው። ክርስቶስን የምናየው በእምነት ነው። ሳያዩ የሚያምኑ ብፁዓን ናቸው እንደተባለ። ስለዚህ እባካችሁ ወንድሞቻችን የህይወት ጉዳይ የሚቀለድበት አይደለም። የሆነ አንዲት ነገር ብቻ ልበልና በአንድ ደቂቃ ውስጥ ላጠቃል። ይኸውላችሁ የእውነተኛዋ ቤተክርስቲያን የምትፈልጉ ሰዎች ፕሮቴስታንቶች ልጠቁማችሁ። ይችን ቤተክርስቲያን እውነተኛዋ የጌታ ቤተክርስቲያን አንዲት ቤተክርስቲያን ናት። በነገራችን ላይ አንዲት ቤተክርስቲያን ያለችው ክርስቶስ አንድ አካል ነው ያለው።
45,000 ዲኖሚኔሽን ውስጥ ጌታን አታገኙትም። አንዲት ቤተክርስቲያን በቅዱስ ቁርባን ህብረት የምታደርግ በጥምቀት በርነት የገባች ናት። ሆሊ ዩካሪስት ኢዝ ዘ ሲል ኦፍ ኦል ሳክራሜንትስ፣ የምስጢራት ሁሉ ማኅተም ቅዱስ ሥጋው ክቡር ደሙ ነው፣ ቅዱስ ቁርባን ነው። ስለዚህ ቤተ ክርስቲያን መስፈርቷ ከመጀመሪያው አንደኛ አፖስቶሊክ ፋውንዴሽን ያላት ናት፣ በሐዋርያትና በነቢያት መሰረት ላይ የታነጸች ናት። ሁለተኛ ሆሊነስ ዋንነስ ናት፣ አንዲት መሆኗ ነው። አንዲት ናት ቤተ ክርስቲያን። ብዙ ከሆነች ተጠራጠሩ። በብዙ ህብረት የትምህርት እያወራሉ የእምነት ልዩነት ነው እያወራው ያለሁት እንጂ የአገር ምናምን አይደለም። በቅዱስ ቁርባን በምስጢራት በጥምቀት ህብረት የማታደርግ ከሆነች አንዲት ቤተክርስቲያን የክርስቶስ ቤተክርስቲያን አንዲት ስለሆነች እዚያ ውስጥ ጌታ የለም። ሶስተኛ ሆሊነስ ቅድስና ናት፣ ቅድስት ናት ቤተክርስቲያን። አራተኛ ካቶሊክ ወይም ደግሞ ዩኒቨርሳል ናት ቤተክርስቲያን። እነዚህ ባህሪያቶቿ የሌሏት ቤተክርስቲያን አትባልም። ዓለም አቀፋዊት ያልሆነች አንዲት ያልሆነች ቅድስት ያልሆነች ሐዋርያዊት ያልሆነች ቤተክርስቲያን አትባልም። አምስተኛ አፖስቶሊክ ሰክሰሽን ያላት ያልተቋረጠች ርክክብ ያለ ሁለተኛ ጢሞቴዎስ 2:2 አንብቦት አንዱ ለአንዱ ወንጌል መጽሐፍ ቅዱስ ራሱ እኛ ጋር የደረሰው በትውፊት ነው፣ በቅብብሎሽ ነው። ስድስተኛ እውነተኛን ትምህርትን የያዘች የምትጠብቅ ናት። ይሁዳ መልእክት ቁጥር 3 ላይ አንቡት፣ አንድ ምዕራፍ ነው ያለው። ሰባተኛ በምስጢራት እውነተኛ ምስጢራት ያሏት ቤተክርስቲያን በቅዱስ ሥጋው በክብር ደሙ በጥምቀት ምስጢራትን የያዘች በምስጢራት የምታምን ቤተክርስቲያን። ስምንተኛ ከክርስቶስ ዘመን ጀምሮ ቅድም ብያለሁ ሳትቋረጥ እዚህ የደረሰች የገሃነም ደጆች በሆነ ታይም ላይ ሰብረው ያላጠፏት ምንም ነገር ሳትቆራረጥ ቀጥ ብላ የመጣች መሆኗ መቻል አለባት። ዘጠነኛ በቅዱሳን የተመሰከረች ማለት እንደ ደመና በዙሪያችን የሚከቧት የእምነት አርበኞች በዙሪያዋ ያሏት በጌታ ሆነ የሚሞቱ ሰዎች ሕያዋን የሆኑባት ናት ቤተክርስቲያን። በገነት ያሉት በጌታ ሆነ የሚሞቱት ቢሞቱም ሕያው ናቸው ብሎ ጌታ እንደተናገረ በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ አነ ውእቱ ትንሣኤ ወሕይወት ዘየአምን ብየ እመኒ ሞተ ያሕዩ፣ እኔ ሕይወትና ትንሣኤና ሕይወት ነኝ፣ የሚያምንብኝ ቢኖር ቢሞትም ሕያው ነኝ ብሎ እንዳለው ጌታ ደግሞ እንደ ደመና በዙሪያችን የሚከቡን ቅዱሳን ያሉባት የከበቧት መሆን አለባት። እና አስረኛ እውነተኛውን አምልኮት በእውነትና በመንፈስ የምታመልክ ቅዳሴ የምትቀድስ እንደ መላእክት የምታመሰግን ቤተክርስቲያን። ይቺ ቤተክርስቲያን ከሌላችሁ ቸክ አድርጓት፣ ቤተክርስቲያን አትባልም። የለም እንጂ ደርሶ እነ ዊሊያም 1906 ላይ አዙዛ ስትሪት ላይ ተገለጠልኝ ወንበር አጋጭተው ተንፈራፍረው የጎጃም እንቅጥቅጥ ተንቀጥቅጠው ሼኪንግ እንደዚህ አድረው ወንበር መተው ጩኸው ይሄ የመንፈስ ቅዱስ ስጦታ ነው ብሎ ከሐዋርያት ሥራ ምዕራፍ 2 ላይ ደግሞ ክሌም አድርጎ ጴንጠቆስጤ ብሎ እዚያ ላይ የተንቀጠቀጠ የለ ወንበር የሰበረ የለ። ሐዋርያት ሥራ ምዕራፍ 2 ላይ ወተናገሩ ሐዋርያት ሲሰብኩ ልባቸው በወንጌል የሚነኩ ሰዎች የሀገራቸውን ቋንቋ የሚያዳምጡ ረባ ሀገራ ይኸው በሁላችን ቋንቋ ይናገራሉ የሚሉ ባለ አእምሮዎች ናቸው። የሐዋርያት ሥራ ምዕራፍ 2 ላይ ያለ እዚህ ጋር የሚንቀጠቀጡ ሰውየው በኋላ ሶሪ ሳወራ የነበረው የቻይና ቋንቋ ነው ብሎ ቁጭ ሰውየው ይቅርታ ጠይቆ ሰዎቹ ግን ይዘውት ቀጠሉ። ትምህርቱ ይሄ ምንድን ነው ልሳን ብለው ሰውየው ይቅርታ ጠይቋል። አንቡ ታሪክ አታነቡ እንዴ እናንተ? በሚገርም ሁኔታ ሉተር እንኳ ዋናው የሪፎርሜሽን ዋና ከካቶሊክ ቤተክርስቲያን የወጣው ሰውዬ እንኳ ጥምቀት መጽሐፈ ስምምነት ላይ ገብታችሁ ገጽ 308 ላይ አንቡት። ጥምቀት የኃጢአት ስርየት ያስገኛል፣ ጥምቀት ከሞትና ከዲያብሎስ ይቤጃል፣ ጥምቀት የዘላለም ድህነት ያስገኛል ብሎ አረጋግጦ ቁጭ አድርጓል። ቅዱስ ቁርባን አማናዊ ነው ብሏል። ወላዲ ድንግል ማርያም ቴዎቶኮስ ናት ዘላለማዊት ድንግል ናት ብሎ ሉተር አስተምሯል።
ኢቭን እሱ ላይ እንኳን ብትቆሙ በእውነት መስራች እሱንም በእርግጫ ብላችሁ ዳርያዝ ብላችሁ እሱንም አትናቴዎስንም ዳርያዝ መጽሐፍ ቅዱስ የሰጣችሁን እንዴት ይሆናል? እና የቤተ ክርስቲያን ምንም አይነት መስፈርት የላትም። የፕሮቴስታንት ቸርች የላትም። እውነት ለመናገር ገና ናቸው። በቃ ህብስቱን ፍለጋ ላይ ናቸው። እንዴት ሊሆን ይችላል? ጥምቀት ውሃ እንዴት ሊያድን ይችላል? አታነቡም? እንዴት አባቶች ምን ሆኑ እንዳስተማሩ ካቴና ባይብል ላይ ገብታችሁ የቸርች ፋዘርስን ኮመንታሪ አታነቡም? እንዴ ገብታችሁ የሆነ አንድ ቃል ስታገኙ እኮ መዝገበ ቃላት አታዩ? ትናንትና ስግደት ያን ያህል ስታደክሙን ይኸው የእናንተ የፕሮቴስታንት